ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በመራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ ለሁለቱ ታሪኩ የኛ ነው የኛ ነው የኛ ነው። ሄሪጎ እንዴት አደራችሁ? እንዴት ዋላችሁ? እንዴት ከረማችሁ? እንደ ድምፅ ተዋጣራችሁ። ሰላማችሁ ብዝት ብዝት ይበልልኝ። እንዴት ነበረ ውሏችሁ? ሰላም ነበር ወይ? ስተንፈስ አላችሁ? እረፍት ወሰዳችሁ? እንግዲህ እስከ ትላንትናው ድረስ በዓል ነበር የነበረው። ትላንትና እንግዲህ ለመጨረሻ ሚካኤል ነበረ። ሚካኤልም ትላንትና ገብቷል። አገራችን ሰላም። አሁን ወደ መደበኛ ስራ ነው። ወሬ የለም፣ ሀሜት የለም፣ ጭቅጭቅ የለም። አለቀ፣ በቃ አለቀ። አሁን ደግሞ ከፊታችን ደግሞ የሙስሊም ረመዳን ደግሞ ይመጣል። እሱን ደግሞ እንጠብቃለን። እሱን እንኳ ድምቅ ብለን እናከብራለን። ወሬኛም ያወራል፣ እኛም ስራችን እንሰራለን፣ ባህላችን እናከብራለን፣ እንደምቃለን። ይሄ ነው እንግዲህ፣ ምንም የሚመጣ ነገር የለም። ኦኬ። ከዚህ ጋር አንድ በጣም ደስ የሚል ነገር ምንድን ነው? በመጀመሪያ ምስጋና ይገባቸዋል። ይሄ ባህላችን በሰላም ተከብሮ በሰላም እንዲገባ ላደረጉልን የጸጥታ ኃይሎች፣ ይህንን ነገር ላመቻችልን መንግስታችን፣ በተለይ በአዲስ አበባ የከተማ መስተዳድሮቻችንን ከልብ እናመሰግናለን። በዚህ ጉዳይ ላይ ሁሉ አሻራ ያስቀመጡትን ቀላል ነገር አልነበረም። ቀላል ነገር አልተደገሰም። ቀላል ነገር አልተወራም። ቀላል ነገር አልነበረም እየታሰበ የነበረው። በተለይ ሻዕቢያ አስቦ የነበረው ነገር እጅግ እልቂት ነበረ። ስለዚህ ትልቅ ድል ነው። ይሄ ድል ደግሞ በቀላሉ ይመዘገብ አልነበረም እና እናመሰግናለን። በተለይ የጸጥታ ኃይሎች የነበራቸው ጥበቃ፣ መተያየት እጅግ የሚያኮራ ነበረ። እንደውም አንድ እንትን እቺ አይታችኋል፣ የወታደር ሰራዊቱን አያችሁታል። የሰራዊቱ አንድ ባይ እንዴት አድርጎ ታቦቱ ገብቶ ታቦቱ በሰላም ወጥቶ እስኪገባ ድረስ የነበረው የሰራዊቱ ጥበቃ፣ ቁጥጥር፣ ክትትል፣ የሳተላይት የካሜራ ቅንብሩ፣ መናበቡ፣ የዚህ ሰራዊት አቋም በጣም እጅግ ልዩ ነበር። መናበባት፣ የሰራዊቱ መናበብ፣ አቋቋም፣ አሰላለፍ በየቦታው ነበር የነበረው። ለዚህ ነው ጠላት ያሰበውን ቅንጣት ሳያሳካ ቤተሰቦቻችን በሰላም ወጥቶ በሰላም እንዲገቡ ያደረጉልን። የእነዚህ የጸጥታ ኃይሎች በጣም እናመሰግናለን። ይሄ እንግዲህ የፌዴራል ፖሊስ ብቻ አይደለም። የሪፐብሊካኖች አርሚዎች ነበሩ፣ መከላከያዎች ነበሩ፣ ስውር ደህንነቶች ነበሩ። እዛው ራሱ ያበሻ ልብስ ለብሰው ራሱ ልብሱን ለብሰው የተሳተፉ ሰዎች ነበሩ በደህንነቶች እና እጅግ የተቀነባበረ የተናበበ ስራ ነበር የተሰራ የነበረው እና ለዚህም ነው ቤተሰቦቻችን ሰላም ወጥተው ሰላም የገቡትና
ይህንን አለማመስገን ንፉግነት ስለሆነ ከልብ በመላው ኢትዮጵያዊ ሕዝብ ስም አመሰግናቸዋለሁ። ለጥበቃ ኃይሎች በሙሉ በዚህ ጉዳይ የተሳተፋችሁት ነው። ሚዲያዎች ያው አንድ ሚዲያ በጠዋት አንብቤ በጥምቀት እልቂት ተፈጸማለ። እልቂት አርስቱ እኮ በጣም እንዴት ከፍተኛ እልቂት በጥምቀት ላይ ተፈጸመ ምናምን እና ስትገባ አርስቱ ያስፈራል። በጣም ነው የሚያስፈራ። እልቂት የት ነው? እልቂቱ የት ቦታ ነው ብለህ ስትገባ ምንድን ነው ትልቁ መስቀል ኤሌክትሪክ ኮንታክት አድርጎ 4 ሰዎች ሞቱ። እልቂት ማለት ይሄ ነው። ተመልከቱ ምን አይነት ሰው ክፋትና ልክ እንደ አርቲስቶቹ ማለት እኮ ነው። አሁን አርቲስቶች አይታችኋል። በቃ ሰው ለማግኘት ሲፈልጉ ሿሿ የሚሰሩት ልክ እንደሱ ማለት እኮ ነው። በቃ ምን አይነት ወራዶች እንደሆናችሁ እነዚህ ቲክቶከሮች የምትባሉ ዩቲዩበሮች የምትባሉ የቆሸሻችሁ የወረዳችሁ ዝቃጭ እንደሆናችሁ እኮ ነው የሚያሳየው። እልቂት እና አደጋ እንኳን አትልዩ። አደጋ ተፈጸመ። የዛኑ ቀን ነው ገና እኔ ቦታውን አላጠራውም እንጂ አንድ ረጅም መስቀል ኤሌክትሪክ ኮንታክት አድርጎ የተወሰኑ ሰዎች ላይ አደጋ መድረሱን ሰምቻለሁ ብያለሁ። ፔሬድ ይሄ ቀላል ነው። ለሞቱት ነፍስ ይማር። ግን የነበረው አደጋ እንዲህ ነበር የነበረው። የትኛውን እልቂት ነው አምጥታችሁ በመስቀል በጥምቀት ቀን የነበረ እልቂት ሰው እንዲያያችሁ ብቻ ዜና አርስት እያጧጧፋችሁ እያወጣችሁ እንዲህ ሽብር የምትሉት እናንተ እግዚአብሔር ድፍት ያደርጋችሁ። እናንተ ምንም አይደለም። ልክ አክቲቪስቶች አሁን ዩቲዩበሮች አሁን እንደዛ ነው የሚያደርጉት እኮ ዩቲዩበሮች። በጣም የሚገርማችሁ ነገር ሰው እንዲያያቸው አቴንሽን እንዲያገኙ አርስቱ ሞቅ ያደርጉታል። ጠቅላይ ሚኒስትሩ ከሀገር ተሰወሩ ይላል። አንተ አሁን ሞቅ ብለህ ትገባ ኢትዮጵያና ጠቅላይ ሚኒስትሩ ከሀገር ጠፉ ይላል። ውስጥ ስትገባ የማዳጋስካር ጠቅላይ ሚኒስትር ይላል፣ ወይ የላኦስ ወይ ካምፑቻ ይላል። እና ምንድነው በአርስት ሰዎችን እንስባለን ብለው ይሄ የወደቀ ድሮ የቀረ ፖለቲካ ነው። በህወሓት ጊዜ ወይ ፈጭ ነው አደጋው። አዎ የዛኑ ቀን እኔ መረጃ ተደውሎልኝ ኤሌክትሪክ እንደዚያ ሰርቼበታለሁ። አታስታውሱ? የዛኑ ቀን ማንም ሚዲያ ሳይሰማው ነው የሰራሁት እኔ እና ፖሉ ኮንታክት አድርጎ ኤሌክትሪክ ምናምን ተነግሮኝ የዛ ቦታ እና እንዲህ አንተ ደደቦች እንደዚህ ያሉ ሚዲያ ጋር አርስት ሰጥተህ ልክ እንደ ዩቲዩበር ገንዘብ ለማግኘት ነው አርስት የሚያሟሙቀው። እናንተ ግን እንደዚህ በጥምቀት ቀን የነበረ እልቂት በእልቂት ምን አይነት እልቂት ነው? ጥሩ ነገሮችን ማውራት የማትችሉ ዘላለማችሁን አፋችሁ በመርዝ የተተበተበ መርዘኞች ነው የምላችሁ። እናንተ እኮ ተንከሲሶች ነው የምላችሁ። እናንተ እርኩሶች፣ አጋንንቶች። ለማንኛውም ምንም አደጋ የለም። ሁሉ ነገር በሰላም ተጠናቋል። የነበረም ካለ ደግሞ የተጻፈ ሁሉ ይሆናል። ስለዚህ ዋናው ምንድነው ከብዙ ከነበረው ጥሩ ገጽታ ውስጥ ትንሽ ነገር ሊኖር ይችላል። ምንም ማለት አለ። ዋናው ግን ድባቡ በዓለም ታሪክ ላይ ታሪክ ሰርቶ በመጀመሪያ ደረጃ በኢትዮጵያ ታሪክ የጥምቀት በዓል እንደዚህ ገዝፎ አምሮ በዚያ ጋር ጥምቀት ብቻ አለ ገናም ጭምር ነው ኢትዮጵያ ያሳለፈችበት ትልቁ አጋጣሚ ነው። ገጠመኝ መቼም አይጠፋም። ነገር ግን እነሱ ያሰቡት ነገር ሰራዊቱ ሰው ላይ እንዲተኩስ ነበር። የለም ሰራዊቱ በጨዋነት ግራና ቀኝ ታቦቱን ጠብቆ እዛ ሰራዊት ውስጥ ሙስሊም አለ፣ እዛ ሰራዊት ውስጥ ፕሮቴስታንት አለ፣ እዛ ሰራዊት ውስጥ ካቶሊክ አለ። ግን አክብረው ይሄ ህዝብ ሰላም እንዲገባ አፋቸው ኩበት እስኪመስል ድረስ እኔ እከታተል ነው ሄጃለሁ። 4 ኪሎ ነበርኩኝ፣ 6 ኪሎ ነበርኩኝ፣ መገናኛ ነበርኩኝ። መኪናዬም ይዤ ነበርም ዜ ነበረው ሁሉንም አይቻለሁ። እና ጥሩ ነገሮች አይታያቸውም። እልቂት፣ ሟርት በቤታችሁ ይግባ። በሰላም ተከብሯል። ይሄ ነው። በባህር ዳር በኩል ይመስለኛል አንዳንድ መጨረሻዋ ሰዓት ላይ ግርግር ለመፍጠር የሞከሩ ወጣቶች ነበሩ። ወጣቶችም ማለት ጽንፈኞች ነበሩ። ጽንፈኞች በመጨረሻዋ ሰዓት ላይ ያው ከሰራዊቱ ከጥበቃ ኃይሎች ጋር ለመጋጨት ሆን ብሎ አንዳንድ ቅስቀሳ ቄሱም ነበሩ። ታቦትና ቅዳሴና ፉከራ የተምታታባቸው ቄሶች ሁሉ ነበሩ። ያን ሁሉ በትዕግስት ነበር ያየው። ከሰራዊቱ ጥበቃ ኃይሉ በትዕግስት እዛው ቆመው ማይክ ይዘው ጥምጣሙን ጠምጥመው ልብሱን ለብሰው ይፎክሩ ነበር። ፋኖ ይገባል፣ ፋኖ ይመጣል እያሉ ተመልከቱ። ጥምቀትና ፋኖ የታምታታባቸው አባቶች ሁሉ ነበሩ። ነገር ፍለጋ ነው። በእሳቸው ምክንያት እሳቸው ለነገር ብታደርጋቸው ህዝቡ ይነሳል፣ ከሰራዊት ጋር ይጋጫል ምናምን እንዲህ ላይ ነበር የታሰበው። እሱ ሁሉ በትዕግስት ነው የታለፈው። ወል ይሄ ሲሆን በትዕግስት ሲባል ዝም ብሎ ትዕግስት አያልፍም። መከበር ባለበት ቦታ ላይ ህግ ይከበራል። መስተናገድ ያለበት ሰው በሚስተናገድበት ቋንቋ ይስተናገዳል። ታወራለህ፣ መብት ነው። በቲክቶክ ማውራ በዩቲዩብ አያገባኝም። ህግ ግን ይከበራል። በዛ ቦታ ላይ እንግዲህ መስተናገድ የሚገባው ተስተናግዷል።
መሆን የሚገባው ነገር ሆኗል። ያለቀሰው አልቅሷል። ቲክቶክ ላይ የሚያወራው ቲክቶክ ሰርቷል። ሚዲያ ላይ የሚያወራው ሚዲያ ላይ አውርቷል። ግመል ይሄዳል፣ ውሻው ይጮሃል። ግመሎቹ ሄደዋል ስራቸውን ጨርሰው እና አንዳንድ አባቶች ምናችሁም ነገር የማይታወቁ አባቶች አላችሁ። እኔ አይዶን ነው ፖለቲካና እምነት የተምታታባችሁ ናችሁ እናንተ። ወይ አንድ አባት እንደውም አስታውሳለሁ የት ጋር እንዳለ ባይገልጽ ፉከራ ቅኔ ምናምን ምን አመጣው ታቦት ላይ ቅኔ ፉከራ ፋኖ አርበኛ ዘመነ ካሴ ሁሉ ነበሩ። ዘመነ ካሴ ራሱ ሻዕቢያ ሊበላው እዛ አስቀምጦታል። ኤርትራ ኢሳያስ አፈወርቂ አትወጣም ብሎ አሁን ከወጣ ያመልጠኛል ብሎ አፉን ይዞታል። እዛ ሰላም ዴፍ ኩየፍቻ መድኃኔዓለም ቤተክርስቲያን ሰረገላ ጋር የተያዘ ኤሌክትሪክ ነው የአራት ሰው ህይወት። አዎ የዛን ቀን የተሰራውበት እኮ የዛኑ ቀን ሰርቼበታለሁ እኮ። ልክ አደጋው ሲኖር ከዛው ደውሉልኝ ዳዊት እንደዚህ ሌላ ነገር እንዳይመስል እንደዚህ ኤሌክትሪክ ነው ምናምን ብለው ደውሉልኝ። ላይቭ እኮ ሰርቼበታለሁ የዛኑ ቀን። አታስታውሱ? ሂዱና ተመልከቱ። አጣርቼ እመጣበታለሁ ብዬ ነው የዘጋሁት። የአራት ሰዎች ህይወት አልፏል። አዎ ይሄ ነው የተፈጠረ ነው እልቂት። በጥምቀት ላይ የነበረ እልቂት እንዲህ እኔ ደግሞ በጥምቀት ላይ የነበረ እልቂት ይላል። ምንድን ነው እልቂት? ከፍቼ እገባለሁ። ኤሌክትሪክ ኮንታክት አድርጎ አራት ሰዎች ሞቱ። እልቂት ማለት ይሄ ነው። ለዚህ ነው ገንዘብ ነው የሚፈልጉት። ጭንቅላታቸው የደነዘዘ የደነቆረ የፖለቲካ ድርቀት ያለባቸው በቃ እንደዛ መሆኑ ግን የማይታወቁ በዛው የሚያልቀው ይህ ልጆች በጣም ያሳዝናሉ። እና ይሄ ነው እና አንዳንዱ አሁን ለምሳሌ እኚህ ሰውዬ ምሳሌ ያሳያችሁ አፍ ማሟሻ ስለሆነ ሰው አየሽ ወይ ቄሱን ደብተራውን አየሽ ወይ ቄሱን ደብተራውን ምን ማለት ነው? አሁን አየሽ ወይ ቄሱን ደብተራውን ምንድን ነው? አየሽ ወይ ቄሱን ደብተራውን ዘፈን ነው? ግጥም ነው? ነጠላ ዜማ ነው? ዝማሬ ነው? ቅላጼ ነው? ምን የሚሉት ነው? አየሽ ወይ ቄሱን ደብተራውን አጨብጫቢው ደግሞ አበባውን ደብተራውን ይላል። ምንድን ነው ያው? አየሽ ወይ ቄሱን ደብተራውን ቄሱን አየሽ ወይ ተማሪ ቅኔ ስማሪ አየሽ ወይ ቅኔ ስማር የሚለው ፋኖ ይገባል ብለዋል። ከዚህ በኋላ ፋኖ መጣልን፣ ፋኖ መጣልን፣ ዘመንዬ ዘመን ካሳይ የሚለው ከዚህ በኋላ ደግሞ የሚቀጥለው እና አሁን ምን ሂዱ ቀጥሉ። ሱ አየሽ ወይ ተማሪ ቅኔ ስማሪ ተማሪ አየሽ ወይ ደብተራ ቅኔ ስመራ ደብተራ ቅኔ ስመራ ደብተራ ለነፍስ ወደ ገዳሜ ለነፍስ ወደ ገዳሜ ለነፍስ እኔ ስለማይገባኝ ላቁ እንዴት ነጠላ ዜማ ነው አለ። እንጋባ ያደረጉትም እንኳን ነጠላ ከኔ ጋር የሚገናኝ ነገር የለ። መብራቱን አላበራውም እና እኔ ከኔ ጋር የሚገናኝ ነገር የለም። እና እኔ ነጠላ ዜማ ያደርጉት ጋቢ ዜማ ያደርጉት ምን አገባኝ ከኔ ጋር። ዘመነ ካሴ ይመጣል ሲሉ ነበር። ነገር ግን ካህን አይደሉም። በጣም ያረጉ ባንዳ ሌቦች ናቸው። በካሜራ አልመጡም። ምን ማለት ነው? ደብተራ መሆናቸው በጣም ነው የሚገርመው። ግጥም አለ እዛው ላይ አንድ የሰሩት ስራ አለ። እንዴት እንዳልጫንኩት አላውቅም እንጂ ፋኖ ሲሉ ያለ ነገር አለ እና ፋኖ እያሉ የሚሉት ነገር አላቸውና ምን አገናኙ? ታቦት ሌላ ነው፣ ፖለቲካ ሌላ ነው፣ ትግል ሌላ ነው፣ ጫካ ሌላ ነው፣ ጦርነት ሌላ ነው። ተምታቶባቸዋል። ዞሮ ነው በሲ ውስጥ አልገባም። ዞሮ ግን ምንድነው እዛም አካባቢ ላይ ልክ እንደዚህ ወጣቱን ቀስቅሰውት አንዳንድ ረብሻ ትንሽ ሰምቻለሁ። ሙሉ መኖር አለበት እንጂ ሁሉ ነገር እኮ በሰላም አያልቅም። ሊያልቅም አይችል። የትም ዓለም አያልቅም። አሜሪካንም አያልቅም፣ ኤሮፓም አያልቅም። አንድ ነገር ይፈጠራል።
ሌላው ቢቀር ወይ መኪና አደጋ ይፈጠራል ወይ ሰምቲንግ ብቻ ሀፕን ያደርጋል። በየትኛውም በዓል ላይ ችግሮች አሉ እና ይህ የሚጠበቅ ነገር ነው። ግን ከታሰበው ነገር ቅንጣትም ነገር ሳይሳካ በድል ቤተሰቦቻችን በዓላቸውን አክብረው በሰላም ገብተዋል። ይህን እዚህ ጋር እንድምድመው ይብቃ እዚህ ጋር። እሺ እኔ አሁን ወደ ገደለው ወደ 15 ደቂቃ ማጫፏቸው የራሳችሁ ወደ ራሳችሁ ጉዳይ እንግባው። እሺ እንግዲህ ምንድነው አይቀረው ጦርነት በሰሜን በሻዕቢያና ህወሓት መካከል ተጀመረ ነው የሚባለው። የት ነው የተጀመረው ለምትሉት ነገር አንዳንድ ነገር ላብራራላችሁ። ሰሞኑ ስንሰራ የነበረው ይሄንን ነው። ትግራይ ህዝብ ራስህን ጠብቅ፣ ትግራይ እመነኝ፣ ሻዕቢያ ያጨፋጭፋችኋል፣ ሻዕቢያ ይገላችኋል፣ እረፉ ብያችሁ ነበር። ደጋግሜ ነው የሰራሁት። ትግራይ ራስን ነፃ አውጣ ብያለሁ። ህወሓት የሚባል ነቀርሳ ካላወጣ በስተቀር ታልቃለህ ብያችሁ ነበር። ደጋግሜ ነው የሰራሁት። ይሄንን ደጋግሜ ስለ ኤርትራ ስናገር የኤርትራን ህዝብና ሻዕቢያን ለይቼ ነው የምናገረው። ስለ ህወሓት ስናገር የትግራይን ህዝብና ህወሓትን ለይቼ ነው የምናገረው። ስለዚህ ነው ሁለቱንም ለያይቼ ነው እየነገርኳቸው አልሰማም አሉ። የመጀመሪያው ጀነራሉን ሲያስሩት ከትላንትና ወዲያ ትላንትና ምልክቱ ነበር። እሱ ምልክት ነው። እሱ የመጀመሪያ 20 ምልክት ነው። ምክንያቱም በጀነራሉ በኩል ያሉ ሰዎች አሉ፣ ደጋፊዎች አሉ። በነ አሳሳሪው ሞንጆሪኖና ደብረጽዮን በኩል ደግሞ ያለ ግሩፕ አለ። ይሄ ግሩፕ በጣም አደገኛ ግሩፕ ነው። ሁለቱም ታጣቂዎች ናቸው። ሁለቱም የታጠቁ ኃይሎች ናቸው። ገብቷቸው አለባባሌ። እነዚህ ሁለት የታጠቁ እሳት ነው የያዙት። አሁን ጀነራሉን ላጭተው አስገብቶታል እስር ቤት። በጀነራሉ ላጭቶ መታሰር ምክንያት ትግራይ ታምሳለች። የፌዴራል መንግስቱ ትእዛዝ አስተላልፏል። ልቀቅ ብሏቸዋል ፌዴራል መንግስቱ። እነ ደብረጽዮንና ደግሞ እነ ሞንጆሪኖ ደግሞ በድብቅ ስብሰባ አስመራ ላይ የግድያ ውሳኔ እንዲወሰንበት ወስነዋል። ይገሉታል። ምናልባት ዛሬም ልክ እንደተገደለ ጦርነት ይጀምራል። ልክ እንደተገደለ ያው መግደላቸው አይቀርም፣ ይገሉታል። እንደገደሉት ግን ጦርነት ይጀምራል። አልተናገርንም ታዲያ? እስኪ አልተናገርም ብሎ ይህንን አልሰራውም ወይ? እኔ አሁን አንዳንዱ ምን አለ፣ አይ አውቀው ነው አልታሰርም። እሺ አይታሰር፣ ችግር የለም ቢታሰር ባይታሰር አይጠቅመኝም፣ አይጎዳኝም። ግን ትግራይ ውስጥ የሚነሳው አደጋ ግን ከባድ ነው፣ እመኑኝ ብዬ ነበረ። ይኸው ትላንትና ማታ በሆነ ቦታ ላይ እንዲያውም የመጀመሪያው እርምጃ ተወስዷል ነው የሚባለው። ብዛት ያላቸው የትግራይ ታጣቂዎች ሞተዋል። የት ነው የሞቱት? በስንት ሰዎች ሞቱ? በማን በኩል ያለው ሞተ የሚለው ነገር የምናየው ነገር ይሆናል፣ የምንሰማው ሪፖርት ይሆናል። ተምታቶባቸዋል። እችን አጋጣሚ ዛምት ነበር ጥምቀቱ ብለው ይሄን ያለው ጎንደር አለ። ጎንደርማ ሰላም ነው ያለፈው። ባህር ዳር ነው ስለ ጎጃም ነው የማወራው። ዞሮ ዞሮ ይሄንን ነው ያለው። ለዚህም ነው አሁን ቶሎ አፋጥነን የአማራን ድርጅት ብለን እናቋቁም። የአማራ ድርጅት ደግሞ ብቻውን መቋቋም የለበትም። ሲቋቋም ከትግራይ ጋር ነው ሰሜናዊ በሚል እንደራጅ ብለው ህወሓት፣ ሻዕቢያ እና የአማራ ጽንፈኛ በጋራ ድርጅቱን የመሰረቱት። ደደቦች ስለሆኑ የሚያመጣውን ችግር እንኳን አላዩትም። እርስ በርስ እንደሚያስባላቸው አያውቁትም። የዚህ ጥምረት ዋና ዓላማው እስክንድር መግደል ነው። እስክንድር ቤት አጋጣሚ እንደሆነ አላውቅም፣ የእኛን ድምፅ ሰማው ነው። ልክ ሲሰማ ደነገጠ። እንደሚገሉት ነግረነዋል። ዘመነ በምንም ታምር ከእስክንድር ጋር ሊሰራ አይችልም። ደም ተቃብተዋል። እየነገርነው ነው። አሁን ትናንትና ወጥቶ እኔ ምንም ውስጥ አልገባም፣ የመረጣችሁኝንም ቦታ ለሌላ ሰው ስጡ፣ እኔ አልሳተፍም፣ እንደ ማንኛውም አባል ግን ከጎናችሁ ሆኜ የምትፈልጉኝን የምታዙኝን አገለግላለሁ። ማያነድደውን እሳት ማይሞቃልና እስኩካ ማያነድደውን እዛው እንደሞካት እዛው እንደጀመርካት እዛው ትጨርሳታለህ። የት ልትገባ ነው? ተቋቁሟል ድርጅቱ። በተቋቋመው ድርጅቱ ቦታ ተሰጥተዋል፣ ተመድበሃል። እዛው ቦታ ትሰራለህ። አይ ካልክ ተለቅመህ ትገባለህ። ይገሉሃል እዛው። ከደሙ ነፃ ነኝ እንደ ጲላጦስ እኔ ከእንትን ከኃላፊነት ላይ አንሱኝና እንደ ማንኛውም ተራ አባል ሆኜ ላገልግል። እኔ ምን አይነት ነገር ነው? ምን አይነት ነገር ነው? ምን አይነት ነገር ነው? ምንድን ነው? እስኪ የገባችሁ ሰዎች ካላችሁ ጻፉ። ዴባችን እንኳን ለጥምቀት ባለው ሰዓት
ምን የሚሉት ነገር ጀምረሃል፣ ገብተህበታል፣ ተወጣው። አሁን ወደዚህም ብትገባ ገደል ነው፣ ወደዛም ብትሄድ ገደል ነው የሚጠብቀው። ስለዚህ ያለህ ምርጫ መሀሉ ላይ ሆነ መፋለም ብቻ ነው። ዲያስፖራው ተበትኗል። በዚህ መዋቅር ምክንያት ዲያስፖራው ለሶስት ተናጥቋል። የእንኩሮ ሚዲያ ግሩፕ ለብቻ ሆኗል። የነ ሀብታሙ ግሩፕ ለብቻ ሆኗል። የነ ዘመድኩን ግሩፕ ለብቻ ሆኗል። ይሄ ጥምረት ጽምዶ ብላችሁ ጽምዶ መጀመሪያ ደረጃ ጽምዶ በህዋትና በሻቢያ መካከል አልሳካ ብሎ ሲከሽፍ መማር ነበረባችሁ። ላይቭ ላይ በቃ አትደውል። አንዴ ከደወልክ በኋላ ነገርኩህ እኮ በቃ ደንቆሮ ሰው ሶስት እንዴት ይደውላል? ስልክ ሰው ላይ ድድብ ካልሆነ በስተቀር አዳምጥምልና አፍራት ትፈት እና ጽምዶ ተብሎ ህዋትና ሻቢያ አንድ ሆኖ ሲፈርስ ያየ እንዴት አድርገህ ነው ተመልሰ እንደገና ጽምዶ ብለህ ሻቢያ ህዋትና አማራን ይዘህ ጽምዶ ብለህ የምታቋቁመው? ምን ለመሆን ምን ለማድረግ? ድንቁርና እኮ ነው ይሄ። ህዝብ መናቅ እኮ ነው ይሄ። የሁለት ዓለም ሰዎች የሶስት ዓለም ሰዎች ይሄ ነው ድንቁርና ማለት ይሄ ነው። ስለዚህ እኔ በጣም ነው ያዘንኩት። እስክንድር ከቦታው ልቀቁኝ፣ አገላግሉኝ። አይሆንም፣ አይሆንም፣ አይሆንም። አማራው በደንብ ነቅቶታል። ፖለቲካው በደንብ ገብቶታል። ፖለቲካው በምንም ተአምር ለሻቢያና ለህዋት ብለን አንዳሳችን አሳልፈን ተነስቷል። አማራ ከጫፍ ጫፍ ጎንደር ብትገባ ይሄን ድምፅ የምትሰማው፣ ጎጃም ብትገባ ይሄን፣ ወሎ ብትገባ፣ ሰሜን ሸዋ ብትገባ አሳይተናል እኮ በጥምቀት አሳይተን። ይሄ ሁሉ አማራ ህዝብ አሁን ነቃ። የእጅ አዙር ጦርነት መሆኑን አወቀ። በምንም ተአምር ከዚህ በኋላ ከህዋት ጋር የሚቆም አማራ የለም፣ ከሻቢያ ጋር የሚቆም አማራ የለም። የምን ጥምረት ነው የምታመጣልኝ? እስኪ ንገረኝ። ሞተር ነክሶ የቆመ መኪና ሆኗል። ሞተር ነክሶ የቆመ መኪና። ስለዚህ አይሆንም፣ አይሆንም። ነግሬሃለሁ። ይህን ደጋግሜ ነገርኩ። ስንት ዓመት ሙሉ የለፈለፍኩት እኔ እመኑኝ እያልኩ ነው የለፈለፍኩት እኮ። የህይወት ዋጋ ክፍል እኮ ነው የጮኸው እኮ። እንዴ ምን እናድርግ ከዚህ በላይ? እንዴ ምን እናድርግ ከዚህ በላይ? ራሳቸው እኮ መጡ እኮ ከግንባር የነበሩት አመራሮች ገቡ እኮ ሰራዊት ይዘው የፋኖ አባል የተባሉትን 300 ሰው 500 ሰው 800 ሰው 1000 ሰው እያዙ እኮ ለሰላም እጃቸውን ዘጉ። እነሱ የሚናገሩት እኮ ብቻ በቂ ነው እኮ። አለቀ። እቺ ነገር አባራት እሱ ብቻ በቂ ነው። ስለዚህ የማይሆን ነገር ነው ያለው እና ስለዚህ አይሆንም። እዚህ ጋር አንድ ወንድሜ አንድ የተናገረው ነገር ከራሳቸው አንደበት ስሙ። እንግዲህ አርበኞች በጣም በተለያየ መንገድ እየገቡ ነው ያሉት። በጣም በተለያየ መንገድ እየገቡ ነው ያሉት። በጣም ታዋቂ ነበሩ፣ አዋጊ ነበሩ። ከነ ትጥቃቸው ከነ መሳሪያቸው ከባባድ መሳሪያ የታጠቁት ከሻቢያ የወሰዱት መሳሪያዎች ይዘው እየገቡ ነው ያሉት በአማራ ክልል ላይ ለሰላም ለእርቅ። በቃ ቁጭ ብለን ችግራችን እንፍታ። ተጫወቱብን። ለአማራ ነፃ አውጪ መስለው የአማራ ታጋይ መስለው ህወሓትና ሻቢያ ገደለን እያሉ አማራ እየለፈለፈ ነው ያለው። የገቡት ታጣቂዎችም ይኸው እንደዚህ እየተናገሩ ነው ያሉት። ይኸው እንደዚህ የአማራን ህዝብ ጥያቄ ለህወሓት ልክ ነን ብለን ነበር የወጣ ነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ልክ ነን ብለን ነበር የወጣ ነው። ግን መስለን የወጣ ነው ልክ መስሎ ነበር የወጣ ነው። ለአማራ ነፃነት ትግል መስሎ ነበር የወጣ ነው። ኦፍኮርስ በዚህ መሀል ዋጋ ከፍለናል። ዩቱበሩ በዚህ ስለፈልፍ፣ አክቲቪስቱ በዚህ ስለፈልፍ፣ ፖለቲከኛ በዚህ ስለፈልፍ የአማራ ነፃዎች እውነት መስሎ ወጣ። ጓደኞቻችን ገበር ግን መጨረሻ ላይ አለመሆኑ አወቅን። ይኸው ይሄ እንግዲህ የምን ያሳምኑ እዝ አዛዥ ነው ምናምን ነው ያሳምኑ እዝ ነው የምናምን አዛዥ ነው። ስንት ጦር ይዞ ነው የገባው? ከእንደ ከባድ መሳሪያ ነው የገባው። በቀናል፣ ተሳሳትናል። ስናየው ለካ የእጅ አዙር ጦርነት ነው። ስናየው ለካ የሻቢያ ጦርነት ነው። ስናየው ለካ ህወሓት ከአማራ ጋር ያለኝን ሂሳብ አወራርዳለሁ ያለውን ነው ለካ። ስለዚህ በሰላም እጃችን ሰጥተን ገብተናል።
ጓደኞቻችንም በተለያዩ ቦታ ያሉት እንዲገቡ ጠርተናቸዋል። በእርግጠኝነት ተከትለውን ይገባሉ አለ። ገቡ። ዛሬ እንደ ጉድ ገቡ። ይሄን ነው የምናየው እውነት። አሁን ገቡ ይላል እየመጡ እስኪ ወንድሜ ይቀጥል አንተ ሂድ እንስማው እሱ የሚለው ልክ ነን ብለን ነበር የወጣ ነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ጥያቄያቸው የአማራ ህዝብ ጥያቄ አልነበረም። ምናልባት እነሱ የፈለጉት የነበረ የአማራን ህዝብ ጥያቄ ለህወሓትና ለሻዕቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል ከአንድ አመት በፊት ስንከራከር ቆይተናልና እነሱም በዛ ልክ ሊረዱን አልቻሉም። አሁንም ቀጣይም ስራቸውን ከድጋሚ ከሻዕቢያ ጋር ከግብጽ ጋር ብሎም ከሱዳን ጋር ነው እነሱ እየሰሩ ያሉት ማለት ነው። ስለዚህ ልክ አይደለም በሚልኛ የሰላም ጥሪውን ተቀብለን ወደዚህ መምጣት ቻልን። የማስተላልፈው መልእክት አሁንም በድጋሚ ታጋይ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው መምጣት አለባቸው የሚል መልእክት አለኝ። ይሄ ነው 4 አመት ይኩስቹ ይሄ 4 አመት ገና ልክ ጥቅምት 24 ጦርነቱን ጨርሰን ህወሓት ደብረሲና ገቡ ብሎ ሲለን ስንበት ነው ህወሓትን ደደቢት ተወልዶ ደደቢት ወስደን ስንቀብር ህወሓትን ያኔ ትግል አልቋል። የአማራ ነጻነት ትግል አልቋል። ከዛ መሀል ውስጣቸው ገብተን እንበትናቸው ከአማራ ጋር ያለውን ሂሳብ ውስጥ ገብተን እናወራርድ ብሎ ሲመሰሩቱ ገና እኛ ወጥተን ተነከር ጮህን። እስካሁን ድረስ የዘመነ ጦር ይላሉ፣ የመሬ ጦር ይላሉ፣ የምን ጦር ይላሉ። ይሄ ሁሉ ህወሓት ነው ወመኑኝ፣ ሻዕቢያ ነው። ተውሽ እንት ጮኩኝ። አማራው እስኪ ተፋይ በቃ እስኪ ጠላይን ድረስ አሁን ዛሬ አማሮቹ የገባችሁ ስንቱ ደወለልኝ። ኩሪ አንተ ያልከው ነገር እኮ ሆነ እውነት። አዎ ግብጽ ነው። ምክንያቱም እኔ ከአልሲሲ ጋር አገናኛለሁኝ እኮ ቦኮ ሃራምን ታውቁታላችኋል እንዴ? ከቦኮ ሃራም እኮ ሙሉ መረጃ ወስዳለሁ እኮ። ቦኮ ሃራም አልሲሲ ጋር ያለ ምንድን ነው የሚለኝ? ዳዊት ኦሮሞን ተዋሪ አማራ ውስጥ ገብተን ሰሞኑን ታያለህ ስንበት ነው አማራ ነው ይለኛል። ቦኮ ሃራም ይኸው አለ፣ ድምፁም አለ እዚህ ጋር እያነበ የሚዘይ አማራውን ለማንቃት ያልከፈልኩት ዋጋ የለም። ይሄው ዛሬስ እንዲሆን 55ኛ ጊዜ ድርጅት መሰረቱ። እስኪ በአማራ ያልተመሰረተ ድርጅት አለ? ሻለቃ ዳዊት ራሱን ይመሰርታል፣ አንዳርጋቸው ጽጌ ራሱን ይመሰርታል፣ ናምን ዘለቀ ኤርትራ የሆኑ የአማራ ድርጅት ይመሰርታል። ሁሉም ይኸው ዛሬ ለ55ኛ ጊዜ አዲስ ጥምረት መሰረቱ። ማን ነው የጮኸው አዲሱ ጥምረት ላይ? ራሱ አማራ ነኝ ቢሉ ታጋይ የነበረው አበደ። ጄሪ እንኳን ስታሊን እንግዲህ የአሁን የአዲሱ ጥምረት የመገናኛ ብዙሃን ምናምን ተብሎ የተመረጠው ስታሊን ነው። ስታሊን አዳምጡ። ትናንትና አበደ፣ ስታሊን አበደ። አማራውን ራሱ ሌቦች፣ ጥቅመኞች እንደዚህ ያሉት በሙሉ ጨፈጨፋቸው እንዳለ። እኔ ደስ ያለኝ ትናንት አሰምቼ የዘመድኩን ንግግር ነው ደስ ያለኝ። ኢቦላው ዘመድኩን ፖለቲካው ገባው። የጃዙር የሻዕቢያና የህወሓት ጦርነት እንደሆነ እየተካሄደብን ያለው ትናንት የተናገሩት የአልሲሲ ጆን የተናገሩት አሮኞቹ እየተናገሩ ነው ያሉት። አክቲቪስቱ ቢናገር ጀመር። ዛሬ አሜሪካን ሀገር ያለ፣ ኤሮፓ ያለ፣ አፍሪካ ያለ አክቲቪስት በሙሉ በቃኝ አለ። በቃ ይሄ ነው ጨዋታው። ትግል ማለት እንደዚህ ነው። በውጤት ማሸነፍ። ሻዕቢያዎች የሚያብዱት ለምንድን ነው? ልቃቄት ብሎ የሚል ነጫጭባ ብሎ የሚል ሻዕቢያ ለምን አልተሳካላቸውም? አስቧት የነበሩት ኢትዮጵያን እንደ ሲሪያ እናደርጋታለን ብሎ ኢሳያስ አፈወርቅ አስቦ የነበሩት እንደ ሊቢያ እንበትናታለን ብሏል። አፍ አውጥቶ ኢሳያስ አፈወርቅ በምንም ታምር ኢትዮጵያ ሆና አትቀጥልም ብሏል። አፍ አውጥቶ ነው ኢሳያስ አፈወርቅ ይሄን ያለው። ንግግሩ አምጥቼ አሰማቸዋለሁ። እንደ ኢትዮጵያ እንዳትቀጥል እናደርጋታለን። ሻዕቢያ ይሄን የተናገረበትን ንግግር እኛ አውጥተን ሰርተንበታል። የዛሬ 2 ዓመት አካባቢ እንደማለት እግዚአብሔር ለኢትዮጵያ ከሰጠው የተፈጥሮ ማዕድን ከሁሉም የተሰጠን ማዕድን ተባረክልኝ። ቴንኪ አመሰግናለኝ። ይህን የተናገር ነው። እስኪ እኛ ካልተናገርነው ነገር ያልሆነ ምን አለ? 1.5 ምናምን ሰብስክራይበር የነበረ ሚዲያችን እስኪዘጋ ድረስ ዛሬ እኮ በዛ ሚዲያ እኮ ሸቅል ነበር። ገንዘብ የምፈልግ ያን ሚዲያ ሳናዘጋ ሚሊዮን ሰብስክራይበር ያለው እኔ ሚሊዮን በነበረኝ ሰዓት ላይ ኢትዮጵያ የሆነ 500,000 ሚዲያ ያለው የለም። ሰብስክራይብ ነበር የለም። ከኛ በፊት ማንም አልነበረ። ያስኪዘጋብን ድረስ ገንዘባችን እኮ ይዘጋብን። በማዕበል መረጃ ደግሞ ስንመጣ አሁንም ማዕበል ተዘግቷል። እንዲሁ ጽንፈኛ እየተከተለ ሲመታኝ አሁን ቫይራል እንዳትወጡ ተበላችኋል። ህዝባን እንዳይተኛ ቀድመን ሚሊዮን ህዝብ ላይ አድርሰን ስለምንወጣ ነው እንጂ እዚህ ሁሉ ቫይራል እንዳይወጣ ሁሉ ተይዟል። ኮመንታችሁን ብሎክ ያደርጓቸዋል። ራሳችሁን ብሎክ። ይህ ሁሉ ውጥረት ውስጥ ሆነ። ሸኔ በዚህ ጁንታ በዚህ ጀዊሳ በዚህ ሻዕቢያ በዚህ
ከቦን እየተዋጋን ሐቅና እውነት ግን ይዘን ወጥተናል። እንደ ቂጣ ሳንገለባበጥ በዓላማችን ጸንተን ነው። በዓላማ ጸንተን ስታገል የህይወት ዋጋ ልትከፍል ነው። ለመኖር አለም፣ ለመብላት ለመጣት አለም፣ የህይወት ዋጋ ልትከፍል ነው። ቀላል አይደለም። ኮሽ ሲል ሳትደነግጥ ሳትበገር ይህን ያሳልፍ ነው። ስለዚህ ሰላም አለ ሁላችሁ። ስለዚህ ቴንክ ዩ ትልቅ አባባል ነው መሲ። ኢትዮጵያ በእግዚአብሔር እጅ ነች ያለችው። የት የማይተኛ ማንቀላፋው አምላክ የት ሄደው? የእናንተን ስራ በጣጥሶ ቋንቋችሁን የቁራ ቋንቋ አድርጎ በታትኖ ስትባሉ ያሳየናል። ትናንትና ያሰማሁት የእንትናን ንግግር መጀመሪያ ልምጣላችሁ። ኢቦላው እንዴት እንደተመቸኝ በዚህ ጥምረት ምክንያት በጣም 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 በቃ አሪፍ ንግግር በቃ ተናገ የዘመኑ ብዩዋለኝ። ቲክቶክ ላይ ተጭኗል። ሼር አድርጉት። እኔ ማውቀትላችኋለሁ። አዲሱ የጀዊሳው አዲሱ ጥምረት እስክንድርን በልቶ እንደሚፈርስ የተነገረው ሆነ። መጀመሪያ ትበላለህ ብለነዋል። ሊበሉት ነው አሁን። እሱ ግን አሁን ከደሞ ነፃ ነኝ ብልሳ አልፈልግም ይላል። ስልጣን አይቻልም፣ አይለቁትም። ዘመነ ካሴ ለምን ከኤርትራ የማይወጣው? እስኪ ዘመነ ከኤርትራ ይውጣና ጎንደር ይምጣ ወይ ጎጃም እስኪ ወሎ ይምጣ። ኢሳያስም አይለቀውም። ለአንዴና ለመጨረሻ ነው ዘመነ ካሴ ኤርትራ የገባው። አለቀ በቃ። አይወጣም ከዚህ በኋላ። ከወጣ ደግሞ ለኤርትራ ትልቅ ውድቀት ነው። ብዙ የሻዕቢያ ሚስጥር ይዞ ስለሚወጣ አያምነውም ኢሳያስ አፈወርቂ። ሌሎቹን እንደሚያጠፋቸው ያጠፋዋል እሱ ዘመነ። በቃ ነገሩ ተቀጣጥሎ አልኳችሁ እኮ በጣም ከፍተኛ። ለዚህ እኮ ነው አይቀሬው ጦርነት ከሰሜን በሻዕቢያና ህወሓት መሃል ተጀምሯል። ማን ነክቶ? ጀዊስታው ነክቶ ነው የሚያልፈው የሚጀምር፣ ዝም ብሎ አልጀመረም። አሁን ስድብ ውስጥ ገብቷል። እሱ እመጣበታለሁ። የኢቦላው ግን በጣም ወሳኝ ስለሆነ እሱ ላዳምጣችሁ። የኢቦላው ቀጥላል። እኔ የተደሰቱትን ሰዎች ነው የማየው። በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው። ደስታቸውም ደስታዬ ነው። ለምሳሌ ስታሊን ገብረስላሴ በጣም ተደስቷል። በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል። በጣም እና እኔ የእሱን ደስታ መሻማት አልፈልግም። የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እና ወንድማችን በእውነት እኔ እዚህ ደስታ ውስጥ ገብቼ እንትን ማለት አለብኝ የለብኝ? እሱ ዘሚል እያለ እኔ ዘመነን እንትን ማለት አለብኝ የለብኝ? በእውነት እሱ ንምሬ ሄኖኬ እያለ እኔ አሁን ምን ማለት ያለ ነውር እኮ ከኔም የሚጠበቅ አለ። ስለዚህ እንኳን ደስ ያላችሁ። በዚህ መጠን ህወሓት ከተደሰተ እኔ አማሮቹም ከተደሰቱ እኔ ምን አለበት? ተቃዋሚ አይደለሁም፣ መቃወምም አልችልም። በእውነት ሁሉም ተደስቶ ማለት መሳይ መኮንን በእውነት የፋኖ ቀን በእውነት አሁን እሱን እንዴት ነው የምቃወመው? አንደኛ ከዘመነ ጋር እዛው ይተዋወቃሉ፣ በኤርትራ በረሃ የሚተዋወቁ ናቸው። እንግዲህ ፈጣሪ መስገን ከማለት ውጭ ሌላ ምን ይባላል? እንኳን ደስ አላችሁ። በሂደቱ ውስጥ የነበራችሁ በሙሉ ልትመሰገኑ ይገባል። ታሪክ ይቀየራል። አሁን ወገብን ጠበቅ ማድረግ ነው። አንድነታችሁ ህልውናችሁ ነው። በርቱ። አሁን እዚህ ውስጥ ይገባል። ትልቅ ፖለቲካ ነው። ህወሓትና ሻዕቢያ አማራን እንበቀላለን ያሉትን በተዘዋዋሪ የሚሆን በቀጥታ አገኙት። ደስ አይልም? ታዲያ ሰሞኑን አይታችሁ ከሆነ ሚዲያውን ምን ያመስላችሁ? የትግራይ ባንዲራና የአማራን ባንዲራ አድርገው የጋራ ጥምረት በሙሉ ሚዲያውን አጨናንቁት። የአማራውና የሰሜናዊ ጥምረት ይላሉ በየቦታው። ተመልከቱ፣ ሚዲያውን ተከታተሉ። ህወሓቶች ናቸው። አላገጠባቸው። ጄሪ ራሱ ትላንትና ጨፈጨፉ ዘመድኩን። አንድ ዘመድኩን አንድ አለ ደግሞ እዚህ ይላል። ልክ እንደማያውቀው ስሙ ላለመጥራት እኮ ነው። አንድ አለ ደግሞ ቄስ አይሉት አረንጓዴ ቢጫ ቀይ አድርጎ በስመ አብ ብሎ ጀምሮ ምናምን ብሎ ምናምን። አሁን ይሄ ፖለቲካ በደንብ አድርጎ የገባው ማን ነው? እስኪ ንገሩኝ። ዘመድኩን በደንብ ገብቶታል ፖለቲካው፣ በደንብ ገብቶታል ፖለቲካው።
የአማራ ነፃነት የሚባል ትግል የለም። ትግሉ በእጃዙር የሻዕቢያና የህወሓት ጦርነት ነው ያለውን በደንብ አድርጎ ገለጸው። እንኳን ደስ አላችሁ አላቸው። ሻዕቢያዎች ተሳክቶላቸው። ወይዘሮ ሀብታሙ ምን አለ? ወይዘሮ ሀብታሙ ምን አለ? ተናደደ። እንግዲህ ሀብታሙ እንግዲህ በአማራ ፖለቲካ ላይ ታውቁታላችሁ። አበደ እንዴት ይሆናል አለ። ገና ነው፣ ገና እኮ መጀመሩ ነው። ገና ይሄ እኮ ገና ትንሽ እኮ ነው እንዴ። ይቀጥላል። አሁን ገና ጉዱ ሊወጣ እኮ ነው። ጉዱ የፋኖ የተባለው ኃይል የምን ኃይል እንደሆነና የሻዕቢያና እስከ ግብፅ ድረስ ያለው ቼን ጉድ ሊወጣ እኮ ነው። ገና መጀመሩ ነው። አሁን የጎለጎል እናወጣዋለን። እነሱም ራሳቸው ተደርገው እርስ በርስ ሲባሉ ሰሞኑን ጠብቁ። ወይዘሮ ሀብታሙ ራሱ ምንድን ነው ያለው? አዳምጡ። ወይዘሮ ሀብታሙ ረድፍ የብአዴን አሰላለፍ ማጽዳት ድርጅቱን በአምስተኛ ረድፎች አስከብባችሁታል። ብአዴን ሙሉ በሙሉ ገብቶበታል። ይሄንን አምስተኛ ረድፍ የብአዴን አሰላለፍ ድርጅቱን ወይዘሮ ሀብታሙ እና እንኩሮ ትልቁ ታርጌታቸው ያው መንግስት ነው። ብአዴን አሁን ምን አገናኘው? ብአዴን ምንድን ነው እዚህ ብአዴን ያገናኘው? የለም እኮ ጨዋታ ያለው አሁን ሻዕቢያ ህወሓትና ጀዊሳው ላይ ብቻ ነው ጨዋታ ያለው። ምንም መንግስት ለሰላም ከመጣችሁ ኑ እንቀበላችሁ፣ ቁጭ ብለን በጠረጴዛ እናውራ ነው ያለው። ምንም ውስጥ የለም መንግስት። ብአዴን ስራ ነው። ዘመነና እስክንድርን ያስታረቀው ብአዴን ነው። ይሄ ፓርቲ ድርጅት ተቋም እንዲቋቋም ያደረገው ብአዴን ነው። የታቦት ስም አድርጉት ብአዴን የሚሉ ብአዴን የለም እዚህ ውስጥ አያገባውም። በራሳቸው ቋንቋ ነው እየተነጋገሩት ያሉት። ይሄንን ሪፎርም አድርጎ የሰራው ሻዕቢያ ነው ብለህ አፍ አውጣና ተናገር። ግብፅ ነው ብለህ ተናገር። አትፍሩ። ይሄ ነው ችግራችሁ። እናንተ እየፈራችሁ ነው የምታገሉት። ኦፍኮርስ የበላችሁት ገንዘብ አለ፣ ያን ገንዘብ ይቀበሏችኋል። ስለዚህ ነው ሻዕቢያ መጥራት ብለህ መጥራት ወይ ደግሞ ግብፅ ብለህ መጥራት የማትፈልገው። ምን አገናኘው አሁን ብአዴን ከዚህ ጋር? አዳምጡት። ለማንኛውም እናዳምጡ። ሄድሽ ቀጥል። አምስተኛ ረድፎች አስከብባችሁታል። ብአዴን ሙሉ በሙሉ ገብቶበታል። ይሄንን አምስተኛ ረድፍ የብአዴን አሰላለፍ ማጽዳት ካልተቻለ አደገኛ ሁኔታ እንደውም አመራሮቹን ችግር ውስጥ የሚከት ነው የሚሆነው። እንዴ ለምንድነው ችግር ውስጥ የሚከት የሚሆነው? ችግር ውስጥ ገባ እኮ በቃ አመራሩ እኮ ለምን ችግር ውስጥ የሚገባው? ገባ እኮ ችግር ውስጥ። እንዴ ምንድን ነው ችግር ውስጥ የሚከት ነው ይላል እንዴ? ችግር ውስጥማ ገባ እኮ በቃ አለቀ እኮ በቃ። ችግር ውስጥ የሚከት ነው ይላል እንዴ? ችግር ውስጥ የሚከት ገባ ችግር ውስጥ እኮ በቃ አለቀ እኮ በቃ። መብራት እየጠፋ ስለሆነ ነው እንትን ለማለት ሞክራለሁ። እንደ መጀመሪያ ነው። ኦኬ ቶ በቃ ይሁን ችግር የለውም። ድምፄ ተሰማችኋል አለ ከተሰማችሁ ችግር የለም። የሻዕቢያ ባንዳዎች እንዴት ኢትዮጵያን አታገኙ? ገባ አባባሌ ይሄ ነው ያለው። ችግር ውስጥ በደንብ ገባ። እስክንድር በቅርብ ቀን ይገሉታል። እንዲያውም ቅድም ዘመነ ካሴ እኮ ተማርኮ ነው የተወሰደው ወደ ሻዕቢያ ይላል። ተይዞ ነው ሄደው። ዘመነ ካሴና እስክንድር መገናኘት የአይጥና ድመት ግንኙነት ማለት ነው። ወይ እስክንድር ዘመንን ይበለዋል፣ ወይ ዘመን እስክንድርን ይበለዋል። ግልጽ ፖለቲካ እኮ ነው ይሄ። ማንም መሀይም እኮ የሚገባ ፖለቲካ ነው። ለዚህ ማብራራትም አያስፈልግም። በምንም ታምር የሁለት ዓለም ሰዎች ናቸው የተገናኙት። አሁን እችን አዳምጧት። ሁኔታ ሊገጥማችሁ ይችላል። በብዙ ጩኸት በብዙ ሊስተካከል ሳይችል ቀርቶ ችግር ገፍቶ አደባባይ መጣ። በመጨረሻ ሰዓትስ አንድነት እንዳይመጣ ሰፍተው ይዘው በዛና በዚህ እያጓተቱ ወሬ እያቀባበሉ እያጣሉ ትርምስ ሲፈጥሩ የነበሩ አካላት ተስፋ እየቆረጡ አንድነቱ የማይቀር መሆኑን ሲረዱ ሹልክ እያሉ ወደ ብአዴን ኪስ ውስጥ ሲገቡ፣ የቀሩት ደግሞ ለትግሉ የታመኑት እግዚአብሔር ያጽናቸው፣ እግዚአብሔር እስከ ፍጻሜው ድረስ ያጽናቸው፣ እንታመናለን ያሉት አካላት ነው ከዚህ የአንድነት ሂደትን ፕሮሰሱን አስፈጽሞ አንድነቱን ከማወጅ የተሻለ ምንም ነገር የለም ብለው ቀድመው በዚህ ነገር ውስጥ ገብተው ይሄ ሁኔታ የተቃና እንዲሆን አድርገዋል። ለሁሉም እንግዲህ በተናጠል ለሚነሱ ነገሮች ከሌንዲ ተብሎ ከሌንዲ ብሎ ብለን
መልስ መስጠት አንችልም። ነገር ግን በተወሰነ ደረጃ አንዳንዶች ደለብሬትሊ፣ አንዳንዶች በቅንነት ከውዴታ ከከበሬታ በተነሳ፣ አንዳንዶች ደግሞ በጣም በተጠና ሁኔታ ከተንኮል አሁንም የአማራ ፋኖ አንድነት መጥቷልና እሱን እንዴት እናደፍርስ ከሚል የሚመጣ አንዳንዶች የመረረ ግለሰባዊ ጥላቻ ቢሆንስ ለትግሉ በማሰብ አይደለም ከጥላቻ የሚመነጭ ጥላቻቸውን ማረቅ የማይችሉ ክርስቲያኑ ነው። አንዳንዶች በተለይ ግን ጥላቻቸው እያሸነፋቸው መነሻ ምክንያቱ ምንድነው? ለጥላቻው ግራ ያጋባችኋል። አንዳንዱ ሰው አንድ ሁኑ የሚል ውትወታ ነው የነበረው በሁሉም አቅጣጫ ተደብቆ። አሁንም ኮንስፓይረሲ የሚሰራ የብአዴን ሰው የለም እያልኩ አይደለም። ገና በሂደትም እንደተባለው በሂደትም እንጦጦ ሲደረስ የሚንጠባጠብ ይኖራል። ነገር ግን ቢያንስ የተማመኑቱ የተግባቡቱ ደስ የሚል ከወደድኩለት ንግግር እንጦጦ ደርሰን ራሱ ወደ ቤተ መንግስት እየገባን የሚንጠባጠብ ይኖራል አለ። እንጦጦ ስንደርስ ሀሳብ አላቸው። ከጎጃም እንጦጦ ለመድረስ ሀሳብ አላቸው። እንጦጦ ስንደርስ አለ የሚንጠባጠብ ይኖራል አለ። ማለት እነሱ እንጦጦ ቤተ መንግስት ከገቡ በኋላ እናንተን ደግሞ በቀይ ምንጣፍ የሚቀበሉ አሉ። ደግሞ ኤርፖርት ወጥተው አይ ወይዘሮ ሀብታሙ አሁን በቃ ጨዋታችሁ በቃ ቦዞባ። እስኪ ደግሞ ወደ ፈጣሪ ደግሞ ተመለሱ። እስኪ ንስሐ ግቡ። ሱባኤ ያዙ። 7 ቀን ሱባኤ ያዙ። በቃችሁ። ፖለቲካው እንጨት አለ። በቃ እመኑ፣ የትም አትደርሱም ከዚህ በኋላ። በቃ የምንነግር ነገር የእውነት ነገር ነው። ዋጋ የሚያስከፍል ትግል ልትከፍሉ ትችላላችሁ። እናንተ የላችሁ፣ አሜሪካ ናቸው ያላችሁ። እዚህ ግን ህዝቡ ራሱ ዋጋ እንዳይከፍል ራሱን አዘጋጀ። በቃ አለቀ። ሊያያችሁ አይፈልግም፣ ሊሰማችሁ አይፈልግም። ይሄን ደግሞ በጥምቀት በዓል አሳይተዋል። ህዝቡ ጎጃም አሳይተዋል፣ ጎንደር አሳይተዋል፣ ወሎ አሳይተዋል፣ አዲስ አበባ አሳይተዋል፣ ሰሜን ሸዋ አሳይተዋል፣ ሁሉም ሀገር አሳያችሁ። ስለዚህ ከአሁን በኋላ ያላችሁ ምርጫ ምንድን ነው? ሱባኤ ግቡ። 7 2 7 3 7 ይባላል። ውሰዱና ከራሳችሁ እስኪ ራሳችሁን አነጋግሩ። ይህን እድል እንስጣችሁ እስኪ። ከዛ ውጭ ጌም ኦቨር ተስማምተን ተነጋግረን አንድነት አምጥተን ነው ወደፊት መጓዝ ያለብን። ከዚህ በኋላ በማናቸው ምክንያት የሚደረግ መጓዝ አንተ ትሻላለህ እስቲ ተባባሉ። የትልቅነት መመዘኛው እንዴት ነው የሚባባሉት? አንተ ትብስ አንተ ትሻታ እንዴት ነው የሚባባሉት? እንዴት ነው ሻዕቢያ ከአማራ ጋር አንድ ሊሆን የሚችለው? እንዴት ነው ህወሓት ከአማራ ጋር አንድ ሊሆን የሚችለው? በደም የሚፋለግ ህዝብ እኮ ነው። ያማል እንዴ? አንተ ሀሳባችሁ ተስማሙ፣ ተፋቀሩ፣ አንዱ ነው የማይሆን ነገር እንዴ ግራግሮች እንደዚህ አይነት ውይይቶች ነበሩ፣ ቤዝ ያላቸው። በዚህ መካከል ሌላ የተለያየ ኢንተረስት ይዘው ደግሞ የላይታች የሚሉ አካላት ስለነበሩ ይኸው ዛሬ ሙሉ በኩል ይሄ አይደለም ሁሉን ያካተተ አሁንም ክፍተቶች ስለነበሩ ወደ ምን ተሄደ? በቃ አስጠላኝ። ግራሱ አይጥም ምንም ቁም ነገር የሌለው ነገር ነው የምትናገረው። ስለዚህ አመሰግናለሁኝ። እንዳንተ ፈጣሪ የረዳው ማን አለ? በአቋም ጸንተህ የኢትዮጵያን ትንሣኤ ያየህ እና እኛን ያሳየን ቴንክ አመሰግናለሁኝ። ማን ነው መሲ? በጣም ተባረኩልኝ። የማይሆን ነገር አንዱ ይላል ጌት ወጥቶ አንድነትን ብሎ መጣ መሰለኝ። አንድነት ከባድ ነው። አንድነት ለማወቅ ከፈለክ እንዲመጣ ከፈለክ መጀመሪያ የጽሞና ጊዜ ያስፈልጋል። መነጋገር፣ መስከን፣ ማስተዋል፣ ከፊት ከኋላ ባይት ከግራ ከቀኝ ስታይ ነው አንድነት የምታገኘው እንጂ ዝም ብለህ ወደፊት እንደዚህ እንደ እንትን ይርክ ማስተዋል ሳይኖር አንድነት አይኖርም። እና ዞሮ ዞሮ ፈርሷል በሚለው ውስጥ ነው ጥምረቱ ፈርሷል። ፔሪድ እዚህ ላይ ነው ያለው። አሁን እንግዲህ ይሄ ሻዕቢያ ሙሉ በሙሉ ትናንትናም ዛሬም ሲያለቅስበት የዋለው ነው። ለዚህ ነው ሻዕቢያ ፊቱን አዙሮ ከትግራይ ጋር ወደ ጦርነት አይቀሬው ጦርነት ይጀምራል ብያልኳችሁ። ለዚህ ነው አይቀሬው ጦርነት ይጀምራል። ምናልባት ነገም ወይ ዛሬም ማምሻችን የምንሰማው ነገር ይኖር ይሆናል።
ጠብቁ። ዞሮ ግን ያው ጀነራሉ ሳይገሉት አይቀርም። አሰሩትን ጀነራል አውጥተውት ነበር ትላንትና፣ ገድሎታል የሚባል ነገር አለ። የእሱ መገደል ግን በትግራይ ላይ ትልቅ ነገር እንደሚያመጣ ምንም ጥርጥር የለውም። ሌላ አማራ ክልል አለ እንዲህ ማናቆጥ ጥምቀት የተከበረው አስመራ፣ ጎንደር አለ እንዲህ አልገባኝ። እነዚህ ሰይጣን አይቀበላቸው፣ ማንም አይቀበላ፣ ሰይጣን ራሱ አይቀበላችሁም ተባላችሁ እናንተ እንኳን ሰው ይቅርና። ስለዚህ አሁን ይህን በዚህ ጉዳይ እንዝገው። እኛ አሁን ትልቁ ስራችን ምንድን ውስጥ ያሉት እንዴት እናጽናቸው ነው። የመንግስት ጋር ያለው ክፍተት ይለው መንግስት ተቋሙ ውስጥ ያሉትን ሻቢያዎች፣ ተቋሙ ውስጥ ያሉትን ህወሓቶች፣ ተቋሙ ውስጥ ያሉትን ሸኔዎች፣ ተቋሙ ውስጥ ያሉትን ጸረ የሆኑ ኃይሎች እንዴት አድርገህ ነው ማጽናት የምትችለው? እሱ ነው። ምክንያቱም መረጃው ከነሱ ነው የሚወጣው። አብረውን ነው የሚበሉት፣ አብረውን ነው የሚጠጡት። ካቢኔውም ውስጥ ቁጭ ብለው አብረውን ይሰበሰባሉ። ፓርላማ ውስጥ ቁጭ ብለው አብረውን ይሰበሰባሉ። በየቀበሌው በየተቋሙ ውስጥ ቁጭ ብለው መረጃ ይሰጣሉ። በየባንኩ ውስጥ ቁጭ ብለው ገንዘብ ሐዋላ ይሰራሉ። በየአየር መንገዱ ቁጭ ብለው ህዝብና መንግስት ያጣላሉ። እንዴት አድርገን ነው እነዚህን የምንለይና የምናወጣው? ይህ እዚህ ነው ስራ ያለብን። የውስጥ ጽዳት ከባድ ነው። እሱ ላይ መንግስት ምንድን ነው እየተደረገ ያለው እንዳይዘገይብኝ ነው። በተለይ እቺ ምርጫዋ እስክትካሄድ ድረስ ብዙ ፈተናዎች ይጠብቁናል። በጣም ብዙ ቻሌንጆች ናቸው የምንዋጣ። ምርጫው ራሱ እንዳይካሄድ፣ ምርጫው ላይ ራሱ ችግር እንዲፈጠር የማይሰራ የማይቆፈር የማይመደብ ባጀት ሁሉ የለም። እየተካተል ነው። አሁን በቀደም ለታ ስንት ሚሊዮን ብር መንግስት እንደያዘ የዚህ ምርጫ ለማጣበቅ ሰዎቹ ተይዘዋል፣ ተለቅመዋል። በአብዛኛዎቹ ሻቢያዎች ናቸው። ሻቢያዎች አብደዋል። በየቦታው ሻቢያዎቹ ብሰማቸው ንግግራቸው ሁሉ መርዝ ነው፣ ስድብ ነው። አብደዋል። ኢትዮጵያ እንደማትፈርስ ሲያውቁና ሲያረጋግጡ የሻቢያ አባላቶች በሙሉ አጥፍተህ ጥፋ የሚል ልክ ድሮ ሶማሊያ ነበር። አጥፍተህ ጥፋ እናድርግ የሚል በውስጡ ሁሉ እየተናገሩ እንደሆነ ሰምቻለሁ። በቃ ኤርትራን ለማጥፋት አጥፍተን እንጠፋለን የሚል ታጣቂዎቹ እየተመለመሉ ነው ያሉት አሉ። ሻቢያ ውስጥ ቦምብ ለብሰው ቦምብ ታጥቀው ገብተው የሚያፈነዱ እና አብረው የሚያፈነዱና አብረው የሚፈነዱ የሻቢያ አባላቶች እየተመለመሉ ነው ያሉት ይባላል። እሱንም እያጣጣራ ያለው መንግስት ጋር መረጃው አለ። መንግስት እያየ ነው ያለው። ክፉዎች ናቸው። ኢትዮጵያን አይወዷትም። ትናንትና ጀምሬ ያቆሙትን ለግና ልምጣላችሁ። ይህ ምንድን ማነው? ዳጣ ነው ጣባ ነው ዳጣ የሚሉት ይሄ የኢሳያስ አፈወርቂ ልዩ የምኒልክ አሽከር ተብላ አታፍሩም እኮ እናንተ ኢትዮጵያ አታፍሩም፣ ኢትዮጵያኖች ስትባሉ ይላል። ኢትዮጵያኖች ስትባሉ አታፍሩም ይላል። ማን ላይ ቆመሽ ማን ታሚያለሽ ይባላል። ማን ላይ ቆመሽ ማንን ታሚያለሽ ይባላል። ማን ላይ ቆማችሁ ነው ኢትዮጵያን የምትሳደቡት? በየትኛው ሞራል ነው ኢትዮጵያን ለመሳደብ ሻቢያ ሞራል ያለው? እድር የሌለ ዕቁብ የሌለ ሀገር የሌለ ዋስትና የሌለ በኢትዮጵያ ህዝብ በኢትዮጵያ መንግስት የምትበላ የምትጠጣ የምታድር የምትኖር ኑሮን የቀየርክ በየትኛው ሞራል ነው አንተ አሁን ኢትዮጵያን ህዝብ ለመናገር ሻቢያዎች ሞራል ያላችሁ? እንደ ሰው እንኳን ሀገር የለ። ህይወትና ሞታችሁን በአትላንቲክ ኦሽን አድርጋችሁ የምትኖሩ እናንተ አሁን ኢትዮጵያን የመሳደብ የምናገር ሞራል አላችሁ? ለማንኛውም ይሄን አዳምጡ። ትንሽ ስሜታችሁና ውስጣችሁ እንድታውቁት ነው። ለምን ተናደዱ ወደሚሉ እንድትመጡ ነው። ሂድ ቀጥል። ሻቢያ ያንን ብላችሁ አሁን ፊት ለፊት መታችሁ አታፍሩም እኮ እናንተ ኢትዮጵያውያንን ብላችሁ አሁን ፊት ለፊት መታችሁ የሀቅ ግርዶሽ ፊት ለፊታችሁ ላይ እንዲሁ ስታጨበጭቡ ስናያችሁ እናዝላለን። የኢትዮጵያ ህዝብ እኮ ጀግና ነበር። ስለ አንድነቱ ስለ ክብሩ የሚዋደቅ ህዝብ ነበር። ዛሬ አማርኛ ስለተናገረች የኢትዮጵያ ባንዲራ ጥለት ያለው ነጠላ ለብሳ የሄደችን እናት የምኒልክ አሽከር ተብላ በሰደፍ ጠመንጃ የተቀጠቀጠች አዲስ አበባ የተወገረች አዲስ አበባ እሱን ትላንት አሳየው እኮ አላየህም? ትላንትና ጥምቀት ድፍን የኢትዮጵያ ሰንደቅ ዓላማ ከጫፍ ጫፍ ሲውለበለብ በየአደባባዩ ሲውለበለብ አላየህም? ልዩ ተአምር ልዩ ድንቅ ታቦቶች ሲሄዱ አላየህም? በሰንደቅ ዓላማችን ተወልብልበው የት ትመጣለህ? ትላንትናም እናንተ ነበራችሁ ስራ ስሩ የነበራችሁት። ጥለት እየቆረጣችሁ መንግስት ጥለት ቆረጠ እንዲባል ይህን ስራ የሰራችሁት እናንተ ነበራችሁ፣ ሻቢያዎች ነበራችሁ የሰራችሁት እንጂ መንግስት ምንም። እናቃችኋለን። ለማን ምን ገንዘብ ከፈላችሁ
አረንጓዴ ቢጫ ቀይ ነጠላ ያደረጉትን እንዳስገፈፋችሁ እናውቃለን። ለምን እንደፈለጋችሁት አሁን ያቺ አልተደገመም። ለምን ዘንድሮ አልተደረገም? ይሄን ጨዋታው ኢትዮጵያ ኢትዮጵያ ብለህ ታወራለህ። አታፍሩም እንዴት? ትንሽ እኔ ድፍረታችሁ ነው የሚገርመኝ። 130 ጭባ 130 ሚሊዮን ነጫ ጭባ ለመብትህ 130 ሚሊዮን ጭባና ነጫ ጭባ ኢትዮጵያዊ ይህን የሚልህ ሀገር ይዘው ከሀገር ውስጥ 10 ሚሊዮን ህዝብ ነዋሪ የሌላት ኤርትራዊ እኛ አንተ የምታበላው አንተ የምታጠጣው አንተ የምታለብሰው አንተ ስራ የሰጠው አንተ ያኖርከው አንተ ተሰዶ የተቀበልከው ሻዕቢያ ወጥቶ እንደዚህ ይላል። 130 ሚሊዮን ጭባና ነጫ ጭባ ኢትዮጵያ ይላል። በዚህ ስሜት የማይተነካ ኢትዮጵያዊ ምን ብለህ ነው ከአንተ ጋር ኢትዮጵያዊ ነኝ አብሬ የምቆጥረው? እኔ አለው የምልህ የሻዕቢያ ቃል አቀባይ ነው የሚለው የኤርትራ የፕሬዝዳንት ኢሳያስ አፈወርቅ ልዩ ቃል አቀባይና ጋዜጠኛ ነው የሚለው። በዚህ ስሜት ካልተጎዳ ምን አደርጋለሁ? ይኸውልህ ትናንትና ይሄ ሰውዬ ምንድን ነው ያለው? ኢትዮጵያን የምናስተዳድራት ከአስመራ ቤተመንግስት ነው እንጂ 4 ኪሎ ያለው ቤተመንግስት አያስተዳድራትም ያለ ሰውዬ ነው። ጭባ ነጫ ጭባ የሚል እኔ ድፍረታችሁ ነው የሚገርመኝ። 130 ጭባ 130 ሚሊዮን ነጫ ጭባ ለመብትህ የማትታገል 130 ሚሊዮን ጭባና ነጫ ጭባ ኢትዮጵያዊ ደስ አይልም ቋንቋው? እኔ እንዴት እንዳማረኝ እንዴት እንደተመቸኝ። ሚስማር በመታው ቁጥር ይጠነክራል። አሁን ነው እንግዲህ ኢትዮጵያ ህዝብ አሁን ሻዕቢያ ማን እንደሆነ የሚለይበት ሰዓት አሁን ነው። እንዲህ ነው የሚሉ እንደዚህ ነው የሚሉ ቂማቸው ጥላቻቸው ይሄን ያክል ነው። ህዝብ እንደ ህዝብ 130 ሚሊዮን ጭባና ነጫ ጭባ ህዝብ ብሎ ሲል ማረብ የምታክል ሀገር ይዞ ሰው እንኳን የሌለባት አትላንቲክ ኦሽን የገቡ የሚያልቁ ህዝቦች አብልታ ጠጥተህ በጥገኝነት ስላመጣቸው 130 ሚሊዮን ጭባና ነጫ ጭባ ብሎ ሲሰድብ ስሜት የለህም አንተ። እየወጣ አትናገር እንደዚህ አትበል ትለኛለህ አንተ። እኔ ኢትዮጵያዊ ነኝ፣ ጀግና ኢትዮጵያዊ። ሀገር ስትነካ እንቅልፍ የሌለኝ እዛ ያ ሰው ነኝ። እንኳን ነክተህብኝ ልትነካት ስታስብ አጠፋለሁ። ነክተዋል እኮ ልትነካት ስታስብ ገና ይሄ ነው። 130 ሚሊዮን ነጫ ጭባ ለመብትህ የማትታገል ስለ ሀቅ የማትቆም ለክብርህ የማትቆም ነው። ዛሬ አዲስ አበባ የፍንፍኔ ናት። የኦሮሞ ዘር ያልሆነ ሰው ኪራይ ከፍሎ ነው የሚኖረው እንጂ ምን መብት አለው እየተባለ ለኤርትራ መጥተህ እዚህ አሰብ የኔ ነው ቀይ ባህር የኔ ነው በጣም ታሳፍራላችሁ። መጀመሪያ እኔ ማለት ሻዕቢያ አደም እንድሰድብ እንፈልጋለሁ። እንደው አደራ የምልህ ነገር ይህን ስድብህን በየጊዜው እየወጣችሁ ተሳስደቡ። ለምን መሰለህ? ለመወሰን ያመቸናል፣ ለአክሽን ያመቸናል። በዚህ ንግግር ስንት ኢትዮጵያውያኖች አሁን ምን አይነት ስሜት ውስጣቸው እንዳለ ልነግርህ አልችልም። በደጋገማችሁት ቁጥር ለህዝባችን ስለ እናንተ ለማሳወቅ ለመንግስታችን እናንተ ላይ ውሳኔ እንዲወስን ለኛ ጥሩ መሳሪያ ናችሁ። ደጋግሙት፣ ይሄን ቋንቋ ስደቡት። 130 ሚሊዮን ህዝብ ደስ ነው የሚለኝ። እኔ ወዳችኋለሁ ስላደረጋችሁት። አሁን ነው ህዝቡ የሚነቃው። አሁን ነው መንግስት የሚነቃው። አሁን ነው እንግዲህ ጨዋታው እዚህ ጋር ነው የሚጀምረው። እናንተ አታቋምጡ፣ ይሄ ስድባችሁን አታቋርጡ፣ እስከ መጨረሻው አታቋርጡ። እኛ ደግሞ እየመጣን ለህዝብ እናሰማቸዋለን እንዳይቀር። ይሄ ነው ጨዋታ ማለት። በፖለቲካ እንዴት እንደበለጥናቸው ነው። ያው ትናንትና ተጫወታችሁብን በፖለቲካ አማራውን ከኦሮሞ ኦሮሞውን ከትግሬው እያላችሁ። አሁን ደግሞ ጨዋታችንን እኛ መርዛችሁን ካፋችሁ አስፈተፍተን ጨዋታውን እኛ እንቀይረዋለን። በራሳችሁ ሜዳ ላይ እርቃንን እናውጣለን። ይቀጥል ስደባው ነው ይቀጥል። ኢትዮጵያዊነት ማንነታችሁ መልሱ። መጀመሪያ አንድነታችሁ ውስጥ ያለው አንድነታችሁ መልሱ። ከዛ በኋላ ስለ አሰብ፣ ከዛ በኋላ ስለ አስመራ፣ ከዛ በኋላ ስለ ምጽዋ ታስባላችሁ። ዛሬ ኦሮሞ የኔ አይደለም ብሎ አማራ እየመታው በጥይት ዛሬ አማራ ኦሮሞን እየቀጠቀጠ ዛሬ የትግራይ ሰዎች ለመብታቸው ለክብራቸው እየታገሉ እንዴት ነው ምጽዋና አሰብ ማስመለስ የሚቻለው? እኮ ዝም ብሎ ውሸት ነው።
አለሁ ማለት ወሐቅኺ አድሃ አለሁ ማለት ሻዕቢያ አሁን ኢትዮጵያን ይመክራል። ሻዕቢያ ኢትዮጵያ ነች ይመክራል። እኛን ሲመክረን ሻዕቢያ ያስቡት። ይሄ እኮ መዋረድ እኮ ነው። በሻዕቢያ ኢትዮጵያ ሲመከር ደፋር ይልቀጥል ከሆነ ያው አለን እኛ አለና እንዴ መኖር ከሆነ እኮ አንተ የምትኖረው እኮ ኖር እኮ አትበል እንዴ። መኖር እኮ እንደዚህ አይደለም እንዴ። መኖር እኮ እንደዚህ አይደለም። አንተ ከሞቱት በላይ ነህ። ከኛ ሁሉ በታች ናችሁ። ሻዕቢያ የምትባሉ በፈለግን ሰዓት ላይ እንደ መለስ ዜናዊ የአይን ቀለም አላማረኝ ብለን ማባረር እንችላለን። በፈለግነው ሰዓት ዛሬ እኔ አንድ ፎን ኮል ደውዬ አዋጅ ይታወጅ ካልኩኝ ዛሬ ይታፈታል፣ ከነገ ጀምሮ ትባረራለህ፣ ትሄዳለህ። ከፈለኩኝ ማድረግ ይችላል። በአንድ ፊሽካ ምኑን ይኖርኮ ታዲያ አንተ ይኖርኮ ብለህ ካልክ ሞኝ ነህ ማለት ነው። አንተም አሁን ኖርዌይ ስላለህ እንጂ ማንኛውም ኤርትራዊ ኤርትራ መሬት ላይ ሆኖ 3 ሆኖ ለማውራት እንኳን መብት የለም። ቢራ እንኳን ከ2 ቢራ ላይ 3ኛ ከደገምክ 10 ዓመት ይፈረድባል። ቢራ የሚጠጣው ቢራ ነው። መንገድ ላይ 5 ሆነ መሄድ አትችልም። ኤርትራ ምድር ላይ ኤርትራ የምትባለው ሀገር ለመኖሯ ራሱ እኛ ምንም አናውቅም። ያው ስለሚሉ ነው እንጂ የለም። የነበሩ ሀገሮች እንደወደሙ እናውቃለን፣ እንደጠፉ እናውቃለን። ልክ እንደ አሰብ ምኑን የምታወራው አንተ? አትላንቲክ ኦሽን ይናገር። እኔ የኤርትራ መሬቷ አትላንቲክ ኦሽን ነው ብትሉ ይሻላችኋል። ያ ንብረታችሁ ነው። እናንተ ገብታችሁ ሰምጣችሁ ያለቃችሁት እዛ ነው። የኤርትራ ንብረት አትላንቲክ ኦሽን ላይ ነው ብትሉ የሚስማማ ልክ ሀገር እንዳለው ሰው እየኖርን ነው ትላለህ እንዴ? እኛ ምን እንበል ታዲያ? አንተ እንደሱ ካልክ ቅንቅናም አዳምጥ፣ ይድናውራ ወይ ይርቀጥቼ እና እንደዛ ነው። በዓለም ላይ ዕዳና ብድር የሌለባት ሀገር ኤርትራ። በዓለም ላይ ዕዳና ብድር የሌለባት ምን ያደርግላቸዋል? ገንዘብ ቢኖራቸው ምን ያደርግላቸዋል? እኛ 130 ሚሊዮን ህዝብ ነው። አሁን እንዲያውም በአዲሱ ቆጠራ እስከ 150 እንደርሳለን። ብር ያስፈልገናል፣ ብድር ያስፈልገናል። እናንተ ምን ያደርጋቸዋል? ምን ያደርግላቸዋል? ገንዘብ እስኪ ንገረኝ። ኤርትራ ብድር የሌለባትም ይላል። ለምንድን ነው አንድ እኮ ባለ ሀብት ከዚህ ጠርተን እኮ እዛ ኤርትራን ያስተዳድራታል። በላይነህ እንደሄድ እኮ ያስተዳድራታል። የእሱ ሀብት ብቻ ያስተዳድራል። በአንድ ኢትዮጵያዊ ታዋቂ ባለ ሀብት እኮ መተዳደር የምትችል ሀገር እኮ ነው ያለችው። እንደ ሀገር ቆጥረህ ዕዳ የለብንም ትላለህ። ምን ዕዳ ያስፈልጋል? 10 መኪና ጤፍ፣ 10 መኪና በቆሎ፣ 10 መኪና ዘይት፣ 10 መኪና ምናምን ብልህ እኮ በድበን እኮ ድፍን ኤርትራ የ1 ዓመት ባጀቷን እንሸፍናለን። አንድ ባለሀብት ይሸፍነዋል። እንደ ሀገር ሆነ ባጀት የለ፣ ባጀት የሚያጸድቅ ፓርላማ የለ፣ ካቢኔ የለ፣ እቅድ የለ፣ ፕላን የለ፣ መንግስት የለ። ምን ብለህ ነው ዕዳ የለም? በዓለማችን ላይ ትልቁ ብር የተበደረች ሀገር አሜሪካ ነች። በብዙ ትሪሊየን ዶላር ተበድራለች አሜሪካ ሀገር። ዕዳ አለባት። ዕዳ ማለት የአንድ ሀገር ንጹህነት አይደለም። እኛ እንዲያውም 27 ዓመት የኢትዮጵያ ሕዝብ ያላየውን ያልተጠቀመበትን 27 ዓመት የተዘረፈ በእናንተና በህዋት የተዘረፈ ስንት ቢሊዮን ብር ከፍለን ጨረስን ዕዳችን። እናንተ የዘረፋችሁት ከሻዕቢያ የሆናችሁ እዛች ከፈል ጨረስ ነው። አሁን አንተ በአንተ ቤት ለኤርትራ ስማ፣ ከሱቅ ነው የምትበደሩ። ከባንክ መበደሩ እኮ አትችሉም እናንተ። ብር እንኳን ካላችሁ ባንክ ማስቀመጥ አትችሉ። ኤቲኤም እኮ የላችሁም እኮ። ብራችሁን ራሱ እኮ ሱቅ ነው የምታስቀምጡት። ልክ እኛ እዚህ ሸምሱ ሱቅ አስቀምጥ፣ እንትና ሱቅ አስቀምጥ እንደምንባባል እዛ እኮ ነው የምታስቀምጡት። ልክ እንደ ሀገር ዕዳ የሌለባት ሀገር አንተ ማሸማቀቅ ነው በአንተ ቤት። የረባኪ ውይ እሺ አቡቱ ደሞስ ምን አስይዛችሁ ትበድራለህ? እናበድራችሁ ባለሀብት ይምጣ። ምን አላችሁ? በምንድን በምን መያዣ እናበድራችሁ? የጤፍ መሬት የላችሁ፣ የቡና መሬት የላችሁ፣ የሰሊጥ መሬት የላችሁ። ምንድን ነው ሻዕቢያ? እኔ እንዲሁ ያሳዝኑኛል። የሚያበድረው ለሚመልስ ደግሞ ሰው የሚያበድረው ለሚመልስ ነው። የአንተ መንግስት ዘራፊ ቀማኛ ማን ሳያስና ብሎ የሚያበድር ቁሞና ድር እንኳን አትገቡም። እናት ብድር ቢጠይቁስ ማን ይሰጣቸዋል? ጣሳ ፊት
እሱ እኮ ማሸማቀቁ ነው። እሱ የትኛል ሂዳው ራስኪ አሁን ጨርስ እስኪ። በዓለም ላይ ብድርና እርዳታ የምትወስድ ሀገር በአንደኛ ደረጃ ኢትዮጵያ፣ በድህነት ደረጃ አንደኛ ኢትዮጵያ። አይገርምም? ኤርትራ ብድር የላት ምን ሰማዚ ኮመንቱ አነበቁ። አንድ ሽፍታ አጥሮ ያስቀመጣት መሬት ትባላለች ኤርትራ። አንድ ሽፍታ አጥሮ ወጥሮ የያዛት ሀገር ብቻው ካላንድ ካቢኔ ካላንድ ፓርላማ ታፍኑ። አይገርማችሁ? 700 ሺህ ብር ይከፈላል። ከአስመራ ወጥተህ ወደ አፋር ለመግባት፣ ከአስመራ ወጥተህ ወደ አማራ ክልል ለመግባት 500 ሺህ ብር 700 ሺህ ብር ነው የሚከፈለው ለኤርትራውያኖች። አሁን ለሻቢያዎቹ ማንም ኤርትራውያን ኢትዮጵያ ማለት አሜሪካን ማለት ነች፣ ገነት ነች። እንዴት አድርገን ኢትዮጵያ እንግባ ነው የሚሉት። ድሮ ሱዳን ይሉ ነበር፣ ድሮ አሁን ኢትዮጵያ እንዴት እንግባ ነው ገነት። ድሮም ተናግራ ለምናችሁ የምትገባባት ሀገር ያለው ነገር ራሳችሁ ጀምሩ። በነጠላ ጫማ የምትመራ ሀገር ሂዳ ራሷን ችላ ራሷን መግባ እየኖረች በድሆች ተርታለች። ነገ ድህነት በስራ ይቀርፋል፣ ችግር የለም። 130 ዓመት ዘመናዊ መንግስት ከቆመበት ጊዜ ጀምሮ ኢትዮጵያ ውስጥ ያለ የሌለ በቢሊዮን በትሪሊዮን የሚቆጠር ዶላር ተሰጥቷት ከድህነት አረንቋ መውጣት ያልቻለች ኢትዮጵያ እንዴት ነው የምታወሩት? ዜና ሰሙም ሚዲያ ተከታተሉ። አንጋፋውን ትልቁን በዓለማችን ላይ ትልቁን ግድብ ህዳሴ ግድብ ገድበናል። ለዘመናት ተደብቆ የነበረ ነዳጅ አውጥተናል። በአፍሪካ የመጀመሪያውን የከበረ ማዕድን ታንታለም፣ ሩቢ፣ ዳይመንድ፣ ወርቅ አውጥተን ለዓለማቶች የምታበድር አገር ሆኖ ወጥተናል። ቻሌንጅ ነው። ማንኛውንም ዕቃ ከውጭ ኢምፖርት የምታደርገውን አቁማ ኤክስፖርት ብቻ በማድረግ በፋብሪካ በኢንዱስትሪ የበለጸገች ሀገር ሆናለች። ለዘመናት ስንዴ በዳ የምታመጣ ሀገር ስንዴ ኤክስፖርት እያደረግን አምርተን ኤክስፖርት እያደረግን በቢሊየንስ ዶላር እያስገባናለን። በቡና ከዓለም በአንድ ደረጃ ላይ ያለን ምን ልንገር፣ በከተማ የምታየው ነው እንግዲህ በአጭር ጊዜ በአፍሪካ ትልቋና ግዙፍ አንጋፋ ከተማ የኢትዮጵያ አዲስ አበባ ተብላ የዓለም እየዘገቡ ነው ያለው። እንግዲህ እነዚህን ነገሮች ከማየት ውጭ ምን እንድናሳያቸው የምትፈልጉት እናንተ? ይሄን ደግሞ እኛ ከምናየው በላይ የእናንተ ስደተኛ እዚህ መጥተው የሚያዩትና የሚዝናኑት እዚህኛ በሰራንላቸው መናፈሻ ውስጥ ነው። ዋሸው። ስለዚህ ነው ልክም በደንብ ልንገር ብዬ ነው። ቀጥይ አለችን ብሎ ስታወሩ ዛሬ አዲስ አበባ አምራለች አውቃለሁ፣ ግን የማን ገንዘብ ነው? አዲስ አበባ አምራለች አውቃለሁ፣ ግን የማን ገንዘብ ነው? አሁን ውሸት የሚያወሩት ነገር አላቸው። ውሸት ሳይሆን ፖለቲካ መስሏቸዋል። ደብረ ዘይት ተሸጣለች ለማ ለአሚር አብዱላሂ ይባላል። እሺ ዞር ስትለው እዚህ ጋር አዲስ አበባ ተሸጣለች ለማ ለአሚር አቡበክር ይላል። እሺ ጎንደር ተሸጣለች ለማ ለአሚር የሱፍ በቃ። እና አሁን ምንድነው ኢትዮጵያ የምትባል ሀገር ተሸጣለች። በዚህ ህዝቡን አገር የተሸጠ ብለን እንቀስቅሰው የወደቀ ፖለቲካ እኮ ነው። እኔ እኮ አንድ የረባ ፖለቲካ ኤርትራ አንደኛ በድሮ ሴንቸሪ በ18ኛው ሴንቸሪ ጭንቅላታቸው ነው የምታስቡት። ዘመን ተለውጧል፣ ቴክኖሎጂ ተለውጧል። ትናንትና ሰርታችሁ የተሳካላችሁ ፖለቲካ ዛሬ የለም። ትናንትና እኮ በዚህ ፖለቲካችሁ ነው አማራ አምኗችሁ ሞኝ ሆኖ አልጋ ስር ደብቋችሁ ቤተመንግስት ያስገባችሁ። አሁን ያንን ፖለቲካ ልትጠቀም ትፈልጋለህ? ያማል ምን አላት? በእርግጥ ከተማዋ አድጋለች፣ ግን ተሸጣለች ለማ አዳምጡት። ያለ የሌለ በቢሊዮን በትሪሊዮን የሚቆጠር ዶላር ተሰጥቷት ከድህነት አረንቋ መውጣት ያልቻለች ኢትዮጵያ ሀገር አለችን ብሎ ስታወሩ ዛሬ አዲስ አበባ አምራለች አውቃለሁ፣ ግን የማን ገንዘብ ነው? ማን ነው የሚከፍለው? እውነት ኢትዮጵያ ስላደገች ስለበለጸገች በራሷ ምርት በራሷ ሀብት ወደ ውጭ ልካ ዶላር አግኝታ ያገኘችው ልማት ነው ወይስ ተበድራ ነው? እኛ ተበድረን ፎቅ አንሰራም። እኛ ተበድረን የቻይና ብልጭልጭ መብራት አንገዛም።
እኛ ተበድረን የክሪስማስ መብራት አንገዛም። በተፈጥሮ የተሰጠን ጽድ አለ። ጽዳችን ከረሜላ አንጠልጥለን ማን ያበድርሃል እኮ ነው አሁን ተበድረ ማንም ያበድርህ ምን መያዣ አለ? ኮላተር ይባላል እኮ አንድ ነገር ስትበደር እኮ ማስያዣ ያስፈልጋል። ምን አስይዘህ ትበደራለህ? መንግስታችሁ ህጋዊ መንግስት አይደለም። ሀገራችሁ ህጋዊ ሀገር አይደለም። ህጋዊ እውቅናም የላችሁም። ኤርትራ ብላችሁ መለስ ዜናዊና ኢሳያስ አፈወርቂ ተፈራረሙ። ኤርትራ ብላችሁ ሀገር ሰጣችሁ። አናቅም። እኛ ኢትዮጵያ ህዝብ እንደ ሀገር እኮ እውቅና እንኳን እኮ ያለ መንግስታት አልሰጣችሁም። ራሳችሁ ኤርትራ ትላላችሁ እንጂ እኛ አናቅም። እኔ አሁን አላቅም። ኤርትራ ምንም የተናገርኩትም ነገር የለም። የሰጡ ማሳብ የለም። ዓለም መንግስታትም የሚለው ይህን ነው። አገር ናችሁ ወይ ያለ የጠየቃችሁ ነው ያለው እኮ ያሉት። አንድ ምንድን ነው ሶርሳችሁ ለመገንጠል? ምን ይዛችሁ ተገነጠላችሁ? በተማምናችሁ በኢትዮጵያን ዘርፈ እንኖራለን በምትሉት አይሆንም። የአንድ ሀገር አያስቆጥራችሁ። የራሳችሁ ህዝባችሁን የሚያኖር የሚችል ሶርስ ምን አላችሁ ተብሎ ጠይቁ። ምንም የላችሁ። በትግራይ በኩል ዘርፋችሁ ነዳጅ ታስገባላችሁ። በትግራይ በኩል ዘርፋችሁ እህል ታስገባላችሁ። ዳትት በራሳችሁ ሙዝ አታምርቱ። ሙዝ ብርቱካን አትክሉ። ስለዚህ አገር ናችሁ ብሎ ለማለት እናንተ አትቻሉ። እኛ እየታየ ነው ያለው። በዚህ ላይ ደግሞ በጣም የሚገርማችሁ ለየት ያለ ነገር አሁን የምነግርህ ኢትዮጵያ አሁን ያለባትን የ27 ዓመት ዕዳ ትከፍላለች እንጂ 1 ሳንቲም ዕዳ አልተበደረችም። ይህ ሁሉ የምታየው ልማት በዕዳ አይደለም የተሰራው። 1 ሳንቲም ዕዳ የለባትም። የሚገርማችሁ ነገር ይሄ ነው። በጣም ለማጣራት ለመሆኑ ሁሉ ከተማ ሲያድግ ይህ ሁሉ ከተማ ሀገር ሲለወጥ ምንድን ነው የገንዘቡ ምንጭ? ይሰበሰብ አጣራው። 1 ሳንቲም ዕዳ አልተበደረም መንግስት። ዕዳውን ግን እየከፈለ ነው ያለው። በቢሊየንስ ዕዳ ከፍሎ ጨርሷል። ይህንን የማይክሮ ኢኮኖሚ ባለፈው እንዴት አድሮ ግራፊኩን እንዴት ሊጨምር እንደሚመጣ ባለፈው ተናግሯል። እናንተ ባጀት የላችሁ፣ ባጀት አታጸድቁ፣ ባጀት ፓርላማ የላችሁ፣ ካቢኔ የላችሁ፣ በደመ ነፍስ የምትኖሩ ሙታኖች ናችሁ እኮ እናንተ አሁን ስለ ሀገር ለማውራት ምን ሞራል አላችሁ? ምን ጥሬ ስጋ እኮ የምትበላው እዚህ መጥተህ ነው። ብርድ ልብስ ለብሰህ የምትተኛው እዚህ ሀገር መጥተህ ነው። የምትነግደው እዚህ መጥተህ ነው። ሴት የምትጠብሰው የልጅህን ክርስትና እኮ ለማንሳት እኮ አስመራ ውስጥ እድል የለ። እዚህ ነው። ሬሳ ሲሞት ሄዶ አይቀበርም። እዚህ ነው የምትቀበረው። አንተ አሁን ስለ ኢትዮጵያ ለመናገር ምን ሞራል አለ? አንዳንዴ እየተሳሰበ ማለት ጣባ ነው ዳጣ ነው ማን ስሙ ጻፉ እስኪ ስሙ ጣባ ነው ዳጣ ነው ስሙ። ይቀጥል። ድሮ እናሳልፈዋለን። ያው እዛ ቦታ ስንደርስ ደግሞ የሚደረግ ክሪስማስ ከመጣ አለ ጥዳችንን ሶፍት ፔፐር ተቀበል እናከብራለን አለ። ከውጭ እናስመጣ ማለት ስታከብ የሚያከብር ሰው ይኖራል። የምታከብሩ ይደረጋል እና ለመምሰል የሚደረጉ ነገሮች ስልጣኔን አያመለክቱም። ስልጣኔን አያመለክቱም። ዛሬ ደብረ ዘይት ከናካቴው እንዳለ ተሽጦ ለኢማራት ተሰጥቷል። እንግዲህ አሁን ደብረ ዘይት ታላቁ የዓለማችን ትልቁ አየር ማረፊያ ደብረ ዘይት ነው። ስለዚህ በሱ ፈርቶ በዓለማችን ግዙፉ ትልቁ ስታንዳርድ እንደ ምንድን ነው እንደ ሄትሮ ኤርፖርት እሱን የበለጡ በስታንዳርድ ደረጃ በአንደኛ ደረጃ የሚቀመጥ ትልቁ ኤርፖርት ደብረ ዘይት ይሰራል። አይናቸው ደም ደብረ ዘይት ተሸጧል። እኛ እኮ ነን የምንሰራው። ተሸጧል። እሺ ቃሊቲ ስለማን ተሸጠ? ይንገር ዝርዝሩ። እሺ ሂድ። አገራቸው እሳት ስለሆነ ኢማራቶች እንግዲህ የኢማራት እዛ ሙቀት ስላለ እዚህ ደብረ ዘይት መጥተው ሊያርፉ ነው። እሺ ባለሀብቶች፣ ነጋዴዎች፣ የኩባንያ ባለቤቶች ትልቅ ቪላ ቤቶች አሰርተው ጥበቃ እየተደረገላቸው ደብረ ዘይት ሁለተኛ ከተማ የሳርጃ ሁለተኛ ከተማ ልትሆን እያነጹ እየሰሩ ነው። አሁን ቆይ ደብረ ዘይት ምን ይላል? ሲሰማ ምን ይላል? ዜስ ግድ የለም ደብረ ዘይት ሲሰማ ምን ይላል? እንደምትናቁ ግን ታውቃላችሁ።
እንደምትዋሩ ታውቃላችሁ። በዋሻችሁ ቁጥር ሰው ይሰማና ለካ ሻዕቢያ ማለት ይሄ ነው የሚለው እና ሌሎች ኤርትራውያኖች ብልኩ የምታስድቡት እናንተ አሁን ይልቀጥል እስኪ። ለኢትዮጵያ ስልጣኔ ይጠቅመዋል? ምንም አይጠቅመውም። የአረቦች መንደር ነው። ስለዚህ እኛ መሬታችን ላይ የአረቦች መንደር አንሰራም፣ የአውሮፓ መንደር አንሰራም። የኤርትራውያን እንዳለ እኮ ሻዕቢያን እኮ ግብፅ ወስዷታል። የእናንተ አይደለም እኮ ኤርትራ የምትባለው መሬት የግብፅ ነች። ብሯን አውጥታን የገዛቻችሁ እንደ ሀገር ብቻ ነው የገዛቻችሁ እኮ። ለገባችሁት ቃል ነው። ካልፈጸማችሁ ደግሞ ታጠፋችኋለች ግብፅ። ኢትዮጵያን አጠፋለሁ ብላችሁ ቃል ገብታችሁ ነው ይህን ሁሉ ባጀት የምትመድበው። እየተዳደራችሁ ያላችሁት በግብፅ ገንዘብ ነው። ግብፅ ነው የኤርትራን ባጀት የምትሸፍነው ግብፅ ነች። ምክንያቱም ኢትዮጵያ እናጠፋለን ብላችሁ ተስማምታችኋል፣ ተፈራርማችኋል ግብፅ ጋር። ስለዚህ ኤርትራ የምትባል ሀገር የለችም፣ የግብፅ ነች። ለዚህ ነው አሁን ሰሞኑን አይታችኋል አልሲሲ የሚያወራው ስለ ኤርትራ ነው የሚያወራው፣ ስለ ወደብ ነው የሚያወራው፣ ስለ አሰብ ነው የሚያወራው። ለምን? የራሱ ነው፣ ገዝቶታል። ስለዚህ ነው የራሳችሁ ወደዚህ ያመጣችሁ ቁጭ ያላችሁ። ቀጥል። መንደር እየሰራን ነው። ጊዜ ይወስዳል፣ 50 ዓመትም ይወሰድ። ኤርትራውያን ዛሬ ጎጆ ውስጥ ይኖራሉ፣ ዛሬ በሳር ቤት ይኖራሉ፣ ነገ ቆርቆሮ ቤት ሊኖሩ ነው፣ ከነገ ወዲያ ደግሞ ቪላ ቤት ይሰራሉ። ከነዚያ ጥሩ ያማረ እየሰሩ በየጊዜው በራሳቸው አንጥሮ ሀብትና በራሳቸው ጥሬ ሀብት እያለሙ የራሳቸው ሀብት ራሳቸው እየተቆጣጠሩ ማነህ እጅህ ተጠምዘዝ ክፈል ዕዳ ማይላቸው የዓለም ሀያል የሌለበት ኢኮኖሚ ነው የሚፈጥሩት። ኤርትራውያኖች እንደዛ ነው የሚያደርጉት። መቼ ስንት ዓመት ይፈጅባቸዋል? እዚህ እኛው የ5 ዓመት ፕላናችን ነገራቸዋል። አሁን ከ5 ዓመት በኋላ ኢትዮጵያ ምን እንደምትደርስ በተግባር ነገራቸዋል። ደግሞ ምን እናሳያቸዋለን እኛ። መቼ የእናንተ መቼ ይዳውን 40 ዓመታቸው አለ 40 ዓመት ሆናቸው አለ 40 ዓመት ሙሉ በመንገድ መብራት ነው ተማሪ የሚያጠናው። በመንገድ መብራት ቤት ውስጥ መብራት ያለው የለም። 40 ዓመት ሙሉ ህዝብ እየተሰደደ ነው ያለው። ሰው አልባ ከተማ ሆናለች። 40 ዓመት ሙሉ ረሃብ ነው ያለው፣ ዝርፊያ ነው ያለው። መቼ ይህን ስትል መቼ እስከ መቼ እንጠብቅ? ሌላ 40 ዓመት እንስጣችሁ ወይስ እቅዳላችሁ? በዚህ ቀን የሚል እቅዳላችሁ እንደኛ? እኛ አሁን ከ5 ዓመት በኋላ እንግዲህ ከባለፈው ተቃቢ ከ5 ዓመት በኋላ እኛ አሁን የምናደርገው ምንድን ነው? በዓለማችን ታላቋ ግዙፍ ሀገር ኢትዮጵያ ትሆናለች። ረጂ ብቻ ትሆናለች፣ ተረጂ አትሆንም። ከ5 ዓመት በኋላ ኢትዮጵያ በአፍሪካ ከሚጠሩ አንደኛዋ ሀገር ትሆናለች ኢትዮጵያ። እንግዲህ እነዚህ ነገሮች አሁን የ5 ዓመት እቅዱ ነው የነገርኩህ። ያው በሚቀጥሉ 7 ዓመት ምን ትሆናለች? እሱን ደግሞ በሂደት ታየዋለህ። የኛ እቅዳችን ተቀምጧል፣ መቼም የት ቦታ እንደምትደርስ። እናንተ እስከ መቼ ድል እንስጣችሁ? እኔ ካሁን በኋላ ኤርትራ እንደ ኤርትራ ራሷን ችላ የቆመች ሀገር ለማለት 50 ዓመት ልስጣችሁ ትችላላችሁ? በ50 ዓመት ውስጥ ትቆማላችሁ በእርጋችሁ? እኔ ሰማም አደርግላችኋለሁ። እናንተ ብቻ ጊዜውን ብቻ ስጡኝ። እናንተ ትችላላችሁ። ይቀጥል። ለማንኛውም እቅድ አላችሁ? እሺ። ራሳቸው ሀብት ራሳቸው እየተቆጣጠሩ ማነህ እጅህ ተጠምዘዝ ክፈል ዕዳ ማይላቸው የዓለም ሀያል የሌለበት ኢኮኖሚ ነው የሚፈጥሩት። ኤርትራውያኖች እንደዛ ነው የሚያደርጉት። ዕዳህን ክፈል ተብለህ አልቻልኩም ስትል ባንኮቹ በሙሉ ለአይኤምኤፍ የሚያስረክብ መንግስት የለንም እኛ። ባንካችሁ፣ ኢንሹራንሳችሁ፣ ሀብታችሁ በሙሉ ሽጣችሁ ለአይኤምኤፍ አስረክባችሁ፣ ያ ነው የሉዓላዊነት መግለጫ። ስለዚህ አዲስ አበባ አለ፣ የኢትዮጵያ መንግስት አለ። የት አለ የኢትዮጵያ መንግስት? የአይኤምኤፍ መንግስት አለ፣ የኢማራት መንግስት አለ። የውጭ ሀገር ኢኮኖሚ እንደፈለገው የሚንጠራራበት ሀገር ተፈጥሯል ኢትዮጵያ። አንዳንዶቹ ኢትዮጵያን መኪና ገዝታችሁ ብላችሁ ስለነዳችሁ፣ ቆንጆ ሴት ቁርጥ ስጋ ስለበላችሁ የሰለጠናችሁ ያደጋችሁ ይመስላችኋል። ኢትዮጵያ በድህነት አረንቋ ከዓለም አንደኛ ነች። ስቲል ነው አልወጣችም። እና ቤት መስራት፣ ፎቅ መስራት፣ ኮሪደር ልማት መስራት ስልጣኔ ከሆነ እናየዋለን። ስልጣኔ ማለት ያ ድሃ ገበሬ ጎጃም ላይ ያለው ድሃ ገበሬ ጫማ ሲያደርግ ነው። ይህ ድሃ ገበሬ ሰላም ሲያገኝ ነው። አርሶ አፍርቶ ለገበያ አቅርቦ ትርፋማ ሲሆን ነው። ያ ነው ስልጣኔ ማለት እንጂ ተበድሮ ፎቅ መስራት፣ ተበድሮ አስፋልት መስራት ጣባ ነው ዳጣ። ችን ያክል ህዝቡ እንዲያውቃችሁ ካረኳችሁ በቂያችሁ።
ምን ያክል ክፉ እንደሆናችሁ፣ ምን ያክል አረመኔ እንደሆናችሁ፣ ምን ያክል ጨካኝ እንደሆናችሁ፣ ምን ያክል ገዳይ እንደሆናችሁ፣ ምን ያክል ለኢትዮጵያ ምን የምትመኙትን የኢትዮጵያ ሕዝብ በደንብ አድርጎ አወቃችሁ። ግመል ይሄዳል፣ ውሻ ይጮሃል። ሻዕቢያ ከዚህ በኋላ አገር ሆናችሁ አትቀጥሉ። ይህም ነገር ስለሚሆን ማሳስበኝ ነገር ምንድነው? በእንደናንተ አይነት ምክንያት እዚህ ሰላም የሚኖር ኤርትራውያኖች ላይ 40 ቁጥር ሚስማር ነው የከታችሁባቸው። እንደገም ከነገ ወዲያም ልትሰማ ትችላለህ። የተዘጋጀላቸው ማረፊያ ቦታ ይቀመጣሉ፣ የታፈሱ የተለቀሙ። ሚዲያ ላይ ወጥተህ ኤርትራውያኖች ታስሩ ተነቀሉ እንዳትል። ከዛ በኋላ ደግሞ በአስቸኳሪ ጉዳይ ያሉት ደግሞ ወደ አስመራ ሪፖርት እናደርጋቸዋለን። ከዛ ነው ስትወጣ ከኤርትራ ስትወጣ 500,000 600,000 ከፍተህ ትገባለህ። ከዚህ ግን አንድ ሳንቲም ወደ ኤርትራ እንልካቸዋለን እኛ ምንም ስለዚህ ሳይከፍሉ ቡሬ ወይ ደግሞ ቦርደር ላይ እንሰጣቸዋለን። መታችሁ ተቀበሏቸዋላችሁ። ከዛ ስለሚደረግ ነው የምነግርህ። አስብ፣ ይሄንን ይደረጋል። ያኔ ቅር እንዳይልህ ነው የምልህ። ያየህ የአፍህ እና መርዝህ ውጤት ምን እንደሆነ በቅርብ ቀን ታየዋለህ። ይሄንን ስለምታይ እነግርሃለሁ። ካየህ በኋላ ግን ሚዲያ ላይ ወጥተህ ኤርትራውያኖች ወንድሞቻችን እንደዚህ ብለህ ብታወራ ሀገር መሳቂያ ትሆናለህ። እንዳታወራ። ይሄንን እንግዲህ ውድ አድማጭ ቤተሰቦቻችን ለዛሬ ያዝነውን በዚህ ፕሮግራማችን እንጨርሳለን። አይቀሬው ጦርነት ከሰሜን በሻዕቢያና ህወሓት መሀል ተጀምሯል። እንግዲህ የጀነራሉ ሞት እንግዲህ እርግጠኛ ከሆነ ያው ጦርነቱ ጀምሯል ማለት ነው። እንግዲህ አዲሱ የጀዊሳው አዲስ ጥምረት እስክንድር ራሱን አግሎ ካልገደሉት ማለት ነው። ካልገደሉ ራሱን አግሎ ወጥቶ እጁ ይሰጣል የሚል ግምት አለ። ይሰጣሉ። ፋኖ አማራዎች በሙሉ እጃቸው ይሰጣሉ። ከሱ መሀል አንዱ እስክንድር ነው። ከጥምረቱ ግን ራሴን አውጥቻለሁ በሌላ ቦታ መድቡኝ ብሎ ለማውጣትና ለማምለጥ ቦታ እየፈለገ እንደሆነ ሰምተናል። እድሉ ገጥሞት ከዛ ከነሱ እጅ ካመለጠና ከወጣ የመኖር ተስፋ አለው። ካለዛም ዛውን እንለያያለን ከእስክንድር ጋር ባለበት ቦታ። ዘመነ ካሴ አሳነባሪ ምንድነው ሻርክ አፍ ውስጥ ነው የገባው። ኢሳያስ አፈወርቅ አፍ ውስጥ ገብቷል። ይውጣ እሱን እንግዲህ በሂደት የምናየው ጉዳይ ነው። የዲያስፖራው ኃይል፣ የፖለቲከኛ ኃይል፣ በጽንፈኛው ኃይል በዓለም ላይ እንዳለ ተበትኗል። የአማራው ኃይል፣ የጥምረት ኃይሉ ተበትኗል። ይሄ እንድታውቁት ነው። ሌላ ነገር ምንም ነገር የለም። እንግዲህ ውድ አድማጮቼ እሑድ ቀን እንደነገርኳችሁ ፊሽካው ይነፋል። ሁላችሁም ለአድዋ ዝግጅት ተዘጋጁ። ትልቅ በዓል አለ እዛ ላይ እነግራችኋለሁ። ምክንያቱም ሁሉም ኤርትራውያን ለሀገራችን መልካም ነገር የላቸው። በብላክ ማርኬት እየዘረፈን ያለው ሻዕቢያ ነው። ጣባ ኢትዮጵያ ውስጥ ተሳዳቸው እየኖራችሁ የሞት ኢሳያስ መሰረት ይሄን ያለው እነግራችኋለሁ። ሙሉ ፕሮግራሙ እነግራችኋለሁ። እስከዛ ድረስ ለነበረ ቆይታ አመሰግናችኋለሁ። ጎላ ያሻራችሁን አስቀምጡ ብያችኋለሁ። ደጋግሞ እንደሰው እንደዚህ ብሎ ስለማልፈልግ ነው። እንግዲህ ላደረጋችሁ ከልብ እናመሰግናለን። ላደረጋችሁ ደግሞ ልቦና ይስጣችሁ። ለራሳችሁ የራሳችሁን አሻራ አስቀምጡ። ይህን ብላችሁ ክብር ለኢትዮ ኤርትራ ህዝቦቻችን እንደዚህ አሁንም አንድ ቁጥር ታደርጉኛላችሁ። ለጀግና ታጋይ በግር መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጋላችሁ። ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን ኢንሳ አርቲፊሻል ኢንተለጀንስ እና የደህንነት መረቡን የለውጥ አራማጅ ኃይሎቻችን ከክብርት ከንቲባው አንስቶ ለሁሉም አንድ ቁጥር ታደርጉኛላችሁ። ወዳችኋለሁ። እንግዲህ አማራ ነቅቷል፣ አማራ ባኗል፣ አማራ አውቋል። እንግዲህ ጽንፈኛው እዛው ጋር ህዋትን በህዋት ሻዕቢያን በሻዕቢያ እንወዳለን እንዲህ ውዳሉ በዛው ቋታችሁ ውስጥ ግቡ። እኛ ያገባንም። አማራው ግን ነቅቷል። ወንድም ከወንድሙ እናትን ከልጇ ማነው የለያየው? ከእንግዲህ በመራው በዚህ ታላቅ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ እንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ከመረራ ለሁለቱ ታሪኩ የኛ ነው የኛ
የአምላክ ነገር የለም ካሁን ወዲያ በስሙ መነገድ ጎንደሬ በሙሉ ሰቀስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ማን መልሰዋል ጎንደር ካመረረ